ዛሬ እንግዲህ ከ146 ጀምረን ነው የምናየው። እውነት ነው የረዳን ጌታ ስሙ ይባረክ። we don't take it for granted። እጅ ያደረገችው አንልም፣ ኮሚትመንት ያደረገችው አንልም። እኛ በጣም ጽኑዋን ስለሆነን ከሌላ ሰው የተለየን ስለሆነን አይደለም። ጀምረው እንዳቋረጡት ያላቋረጥነው ጸጋ ስለበዛልን ብቻ ነው። ይሄው ነው ሚስጥሩ። ጌታ ይባረክ። መዝሙር 146 ጀምሮ ማየት ጀምራለሁኝ። ጌታ ይባረክ። እንግዲህ ከ146 እስከ 148 ድረስ ያሉት መዝሙሮች የሐጌና የዘካርያስ መዝሙር ይላሉ። ካያችኋቸው ጫፍ ላይ በዛ ይለያሉ። ከዛ ደግሞ ምዕራፎቹ የሚጀምሩትም የሚጨርሱትም አምስቱ ምዕራፎች ሃሌሉያ በማለት ነው። ሃሌሉያ እያሉ ይጀምሩና ሃሌሉያ እያሉ ይጨርሳሉ። ትርጉሙን አቤኑዬ አንድ ቀን ሲነግረን አስታውሳለሁኝ። ውዳሴ ለእግዚአብሔር፣ ምስጋና ለእግዚአብሔር ማለት ነው አይደለ? ሃሌ ማለት ምስጋና፣ ውዳሴ ማለት ነው። ያህ ማለት ደግሞ ለያህዌ ማለት ነውና ሃሌሉያ ማለት ነው። እና ሃሌሉያ ይላል ቁጥር 1 ላይ ሲጀምር ሃሌሉያ ነፍሴ ሆይ እግዚአብሔርን ባርኪ፣ በምኖርበት ዘመን ሁሉ እግዚአብሔርን አመሰግናለሁ፣ በህይወትም እስካለው ለአምላኬ እዘምራለሁ ይላል። አዲሱ መደበኛ ትርጉም ያነበብኩላችሁ። መዝሙሩ በሰው ጉልበት ሳይሆን በእግዚአብሔር መታመንን እያሰመረ በንጽጽር የሚያሳይ መዝሙር ነው ይሄኛው ምዕራፍ ማለት ነው። የምናየው ምዕራፍ መዝሙረኛው ምን ይላል? ነፍሴ ሆይ እግዚአብሔርን ባርኪ። ሃሌሉያ። እኛ ሁሉ ቀን ማታ ማታ እንደምንላት ነፍሴ ሆይ ስሚ መጽሐፍ ቅዱሴን እወደዋለሁ እንደምንላት ማለት ነው። እስኪሰማት እንደማንጠብቅ ሁሉ ቀን ተሰምቷችሁ እንደማትመጡ እኔ አውቃለሁ። ሁሉ ቀን ተሰምቶን አይደለም እንመጣው፣ ግን ነፍሳችንን እየነገርናት እየሰበክናት አይደለ? እያስጠነቀቅናት ነፍሴ ሆይ መጽሐፍ ቅዱሴን እወደዋለሁ፣ የሚጠቅመኝ ይሄ ነው፣ የሚበጅሽ ይሄ ነው እያልናት እንደምንመጣ መዝሙረኛው እስኪሰማው ድረስ አይጠብቅም። ሆም ብሎ ኢንቴንሽናሊ ነፍሱን አነቃቅቶ እግዚአብሔርን ያመሰግናል። አያችሁ ወዳጆቼ፣ ምስጋና ሁሉ ጊዜ ሲሰማን ጠብቀን የምናደርገው ነገር አይደለም። ነፍሳችንን ልናነቃቃት ይገባል። በቃ በሌሊት በመኝታ ላይ ሆኜ ነፍሴን አነቃቃኋት ይላል። ነፍሳችንን ልናነቃቃት ይገባል። ነፍስ ሁሉ ጊዜ አይሰማትም፣ ሁሉ ጊዜ አላይን አታደርግም። እግዚአብሔርን ከምናመሰግንበት መንፈስ ጋር ሁሉ ጊዜ አላይን አታደርግም። ግን ቢሰማትም ባይሰማትም እግዚአብሔር ምስጋና የተገባው ስለሆነ ነፍሴ ሆይ ቢሰማሽም ባይሰማሽም እግዚአብሔርን አመስግኝ። ምስጋና አዎ ሪስፖንስ ነው። እግዚአብሔር ላደረገልን ነገር ሪስፖንድ እናደርጋለን በምስጋና። ግን ሪስፖንስ ብቻ አይደለም ምስጋና። ነፍሳችንን እያነቃቃናት፣ እየነገርናት፣ እያስታወስናት አትርሺ ይላታል አይደለ? 103 ላይ አትርሺ፣ ምስጋናውን አትርሺ። ኃጢአትሽን ይቅር የሚል በደልሽን የሚደመስስ ጎልማስነትሽን እንደ ንስር የሚያድስ እሱ እግዚአብሔር ነውና አመስግኙ። አያችሁ፣ እየቆጠረ ፋይል እየመዘዘ እየቆጠረ እንዲህ የሚያደርግልሽ ከዚህ ያወጣሽ እሱ እግዚአብሔር ነውና አትርሽ ይላታል። እና እዚህ ጋር ነፍሴ ሆይ እግዚአብሔርን አመስግኝ ቢሰማሽም ባይሰማሽም ይላታል። ምስጋና ስሜታችን ሲፈቅድ ሲሰማን ብቻ የምናቀርበው ሳይሆን ከነፍሳችን ውስጥ የሚፈልቅ መስዋዕትም ጭምር ነው። ይህንን ነገር ከዚህ በፊትም ተነጋግረናል። ሀዩዬ አንድ ቀን አብረን ተካፍለናል። ይህንን ቃል ታስታውሳለች። እዚህ መጥቼ ነግሬያችኋለሁኝ። ምስጋና መስዋዕት ነው ወዳጆቼ። መስዋዕት ደግሞ ሲሰማን የምናቀርበው ነገር አይደለም። መስዋዕት ደግሞ ሲያቀርቡት ሁሉ ጊዜ ደስ የሚል ነገር አይደለም። ያማል መስዋዕት አይደለ? መስዋዕት ነው። ዕብራውያን 13:15 ላይ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ይላል። አያችሁ፣ የምስጋናን መስዋዕት አለ። ቁርስ ተደርጎ የሚቀርብ እርድ የሚደረግ መስዋዕት፣ ሳይሰማን እያመመን ሳይገባን የሚቀርብ መስዋዕት ሊሆን ይችላል። ምስጋና ማለት ይላል ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቀርብለት ይላል። ከዛ በምኖርበት ዘመን ሁሉ ይላል ደግሞ አይደለ? በምኖርበት ዘመን ሁሉ እግዚአብሔርን አመሰግናለሁ። እስከ መቼ ነው እግዚአብሔርን የማመሰግነው? በምኖርበት ዘመን ሁሉ። ጌታ ይባረክ። በምኖርበት ዘመን ሁሉ እግዚአብሔርን አመሰግናለሁ። አምልኮና ምስጋና ወዳጆቼ የአንድ ሰሞን ጉዳይ አይደለም። የማያቋርጥ የህይወት ዘይቤ ላይፍ ስታይላችን ነው። እኛ ማመስገን ላይፍ ስታይላችን ነው። ማመስገን ጥሪያችን ነው። እና በምኖርበት ዘመን ሁሉ ይላል። ከቁጥር 3 እስከ 4 ደግሞ በሰው ኃይል አትታመኑ የሚል ሐሳብን ነው የሚያስጨብጠን። እንደዚህ አነባዋለሁኝ። አዲስ ትርጉም የምላችሁ ትርጉም እንደዚህ ይላል። ማዳን ስለማይችሉ በመሪዎች ወይም በማንኛውም ፍጡር አትተማመኑ። ሃሌሉያ። ስለ እግዚአብሔር ቃል እግዚአብሔርን እጅግ አድርገን እናመሰግናለን። በእውነት የሆነ
ብዥታ ውስጥ አይተወንም የእግዚአብሔር ቃል። የሆነ ድንግዝግዝ ውስጥ አይተወንም የእግዚአብሔር ቃል። ያበራልናል። መንገዳችንን ጥርት አድርገን እያየን እንድንሄድ ያደርገናል። ማዳን ስለማይችሉ ግልጽ አማርኛ፣ በመሪዎች ወይም በማንኛውም ፍጡር አትታመኑ። እነርሱ በሚሞቱበት ጊዜ ወደ አፈር ይመለሳሉ። በዚያኑ ቀን እቅዳቸው ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነለትና በአምላኩ በእግዚአብሔር ተስፋ ያደረገ ሰው ደስ ይበለው ይላል። ሃሌሉያ! በእውነት ደስ አይልም ወዳጆቼ? ለምንድን ነው ማንታመነው በሰው? ለምንድን ነው በመሪዎች ማንታመነው? መጽሐፍ ቅዱስ ማዳን ስለማይችሉ ብሎናል። ማዳን የሚችል የተፈጠረ ነገር ሁሉ ጊዜያዊና ተሰባሪ ነው። እራሳቸው ይሞታሉ። በማንኛውም ፍጡር ከፈጣሪ ውጪ ፍጡር በተባለ በተፈጠረ በየትኛውም ነገር አትተማመኑ። እነርሱ ይሞታሉ፣ ተሰባሪ ናቸው፣ ጊዜያዊ ናቸው። በሚሞቱበት ጊዜ ወደ አፈር ይመለሳሉ። በዚያኑ ቀን በሞቱበት ቀን እቅዳቸው ሁሉ ይጠፋል። ከዛ በኋላ የሚቀጥል ነገር አይኖርም። እቅዳቸው ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነለትና በአምላኩ በእግዚአብሔር ተስፋ ያደረገ ሰው ግን ደስ ይበለው። ለምን? እሱ አይሞትም። ለምን? እሱ ብቻ ማዳን ይችላል። ለምን? የእሱ እቅድ ብቻ ለዘላለም ጸንቶ ይኖራል። ሃሌሉያ ሃሌሉያ። በፈጣሪው ብቻ ነው ሰው ረዳቱ ከሆነለት ፈጣሪው ረዳቱ ሊሆንለት ይገባል። እና በዛ ብቻ ነው ሊመካ የሚገባው። ያ ሰው ደግሞ ደስ ይበለው ይላል። ፍጡራንን ማዳን አይችልም። ማዳን ከእግዚአብሔር ዘንድ ነው አይደለ? መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች የለምና ይላል መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። ወዳጆች ማዳን በማይችሉ በሰው ልጆች አትደገፉ። በመሪዎች ወይም በማንኛውም ፍጡር ነው የሚለው። እንደውም መላእክት ቢሆኑ ፍጡር ናቸው። ሱራፌል ኪሩቤል ቢሆኑ ፍጡር ናቸው። እጅግ አስደናቂና ኃያላን ቢሆኑም ከዚህ በፊት የመላእክትን ኃይል አይተናል። በአንድ ቀን 185,000 ሶርያውያንን አንድ መልአክ ነው ረፍርፏቸው ያደረው። ግን ስቲል ምንድን ነው? ፍጡር ነው። በማንኛውም ፍጡር ደግሞ አትተማመኑ ነው የሚለው። የእኛስ መድኃኒታችን ዘለዓለማዊ ነው። ቁጥር 6 ላይ እግዚአብሔር ሰማይና ምድርን በባህርና በውስጣቸው ያሉትን ሁሉ የፈጠረ ነው። እርሱ ዘወትር ቃል ኪዳኑን ይጠብቃል ይላል አዲሱ ትርጉም። ሁሉን የፈጠረ ነው ይልና ዘወትር ቃል ኪዳኑን ይጠብቃል ይላል። ዋው! አያቸው። እግዚአብሔር ኃያል ብቻ ሳይሆን ኪዳን ጠባቂም ነው። በእውነት በቃ ኃያልነቱ ብቻ እኮ አይደለም የሚያስመካው ወዳጆች፣ ኪዳን ጠባቂነቱም ነው የሚያስመካው። ብዙ ኃያላን እኮ አሉ ኪዳናቸውን የማይጠብቁ፣ ቃላቸውን የሚያጥፉ፣ ኃይላቸውን ለክፋት የሚጠቀሙ፣ ኃይላቸውን ለጥፋት የሚጠቀሙ ብዙ ኃያላን አሉ። የእግዚአብሔር ኃይል የሚያስመካው ለምንድን ነው ከተባለ ኃያል ነው፣ ደግሞ ኪዳን ጠባቂ ነው። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም ወዳጆች። አንዳንዶች ኪዳን ጠባቂ ናቸው፣ ግን ደግሞ ኪዳናቸውን መፈጸም የሚችሉበት ኃይልና ጉልበት፣ አቅም፣ እድሜ፣ ዘመን ያጥራቸዋል። መሻቱ አላቸው፣ ግን አቅም ያጥራቸዋል። አንዳንዶች ደግሞ አቅሙ አላቸው፣ ግን ኪዳናቸውን አይጠብቁም፣ ግን ቃላቸውን ኪፕ አያደርጉም። የቃላቸው ሰዎች አይደሉም። እግዚአብሔር አምላካችን ግን ሁለቱም ባላንስ አድርጎ የያዘ እንደሱ ያለ ማንም የሌለ። እኔ ሳነበው በቃ ልቤ ቅልጥ አለ። በእውነት እግዚአብሔር ኃያል ነው ይልና ደግሞ ኪዳን ጠባቂ ነው። ኃይሉ እኛን ቴሪፋይ የማያደርገን፣ በኃይሉ የማንጨነቀው፣ የእግዚአብሔር ኃይል የማያስጨንቀን ለምንድን ነው ከተባለ ኃያል ነው፣ አት ዘ ሴም ታይም ደግሞ ኪዳን ጠባቂ ነው እግዚአብሔር። ሃሌሉያ! የምናመሰግነውና የምንደገፈው ለዚህ ነው፣ ከዚህ የተነሳ ነው። ቁጥር 7-9 የእግዚአብሔር እርዳታ ለሚያሻቸው ሰዎች ሁሉ የተለቀቀ እንደሆነ፣ እግዚአብሔር እርዳታ ለሚያሻቸው የሚራራ አምላክ እንደሆነ ያሳየናል። ለተጨነቁ ፍትህን የሚሰጥ፣ ለተራቡ መብልን፣ ለእስረኞች መፈታትን፣ ለዕውሮች ማየትን፣ ለተዋረዱ ከፍታን፣ ለስደተኞች ጥበቃን፣ አባት ለሌላቸው ባለሞተባቸው ድጋፍን፣ የሚያስፈልጋቸውን ፕሮቪዥን የሚሰጥ አምላክ እንደሆነ ይነግረናል። ወገኖቼ ይሄ የእግዚአብሔር ባህሪ በክርስቶስ አገልግሎት በሙላት ተገልጦ ታይቷል። የሰማነውን በዓይናችን አይተነዋል። እግዚአብሔር እንደዚህ ነው ብሎ መዝሙር በጸሐፊ የነገረንን ለተጨነቁ ፍትህን፣ ለተራቡ መብልን፣ ለእስረኞች መፈታትን፣ ለዕውሮች ማየትን፣ ለተዋረዱ ከፍታን፣ ለስደተኞች ጥበቃን፣ አባት ለሌላቸው ባለሞተባቸው ድጋፍን አቅራቦትን ያደርጋል ብሎ ሰማን። ጌታችን በመካከላችን ሲመላለስ ደግሞ አየን።
በኢየሱስ አገልግሎት ታይቷል። ይሄ ጌታ ወደ አገልግሎት ሲገባ ታውቃላችሁ የመጀመሪያ አገልግሎቱን የከፈተው የእግዚአብሔርን ቃል አንስቶ ነው። የእግዚአብሔርን ቃል አንስቶ ደግሞ ያነበበው የመጀመሪያው ክፍል ጥቅልል አንስተው ሰጡት ይላል። የኢሳያስን ጥቅልል አንስተው ሰጡት ይላል። ወደ ምኩራብ መጣና አገልግሎት ከመጀመሩ በፊት ሉቃስ 4:17-19 እንደዚህ ይላል። የነቢዩን የኢሳያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ ያገኘው ቃል ይሄ ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አውጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ወዳጆቼ ራንደምሊ አይደለም ያገኘው። የአገልግሎቱ መክፈቻ ይሄ ስለሆነ ነው። የአገልግሎቱ ዓላማ ይሄ ስለሆነ ነው። ኢየሱስ እኛ እንደዚህ ብለን በኢየሱስ ስም ጌታዊ ተናገራል ብለን እንደዚህ ክፍት አድርገን እንደምናነበው አይደለም የከፈተው። ኦን ፐርፐዝ ነው አገልግሎቱ። ያ ስለሆነ አገልግሎቱን መርቆ የከፈተው ለድሆች ወንጌል እሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትን ነፃ አውጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል ብሎ የተጻፈበትን ስፍራ አገኘ ይልና ቆያ ይሄንን አይደለም የምፈልገው ብሎ ወደ ሌላ አልሄደም። ይህ ቃል ዛሬ በጆሮአችሁ ተፈጸመ። ሃሌሉያ! ተፈጽሟል። ይሄ ቃል እግዚአብሔር ለነዚህ ሰዎች የሚራራ አምላክ እንደሆነ ተፈጸመ አለ። በቃ ይሄ ቃል ዛሬ በጆሮአችሁ ተፈጸመ አላቸው። የክርስቶስ መንግስት ይህች ናት፣ ደግሞ ለመንግስቱ ፍጻሜ የላት። ሃሌሉያ! ይሄ መንግስት አንድ ቀን ያበቃና እንደው የተዋረዱ ተዋርደው ይቀሩ ይሆን? እንደው ይሄ መንግስት ያበቃና የተጨቆኑ፣ የታሰሩ፣ የተራቡ፣ ዕውሮች በቃ ተጥለው ይቀሩ ይሆን እንዳንል ይቺ መንግስት ጀመረች እንጂ ፍጻሜ የላትም። የዘላለም መንግስት ናት። ቁጥር 10 ላይ እግዚአብሔር ለዘላለም ይነግሳል ይላል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። አያችሁ፣ የዘላለም ነው። ሃሌሉያ! አምላክሽ ለልጅ ልጅ ነው ይላል። ዮሐንስ ራእይ ምዕራፍ 11 ቁጥር 15 ላይ ይህንኑ ቃል የሚያጸና ሐሳብ እናገኛለን። ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል ይላል። የትኛዋ መንግስት ወዳጆቼ? የትኛዋ መንግስት? የተጨነቁ ፍትህ የሚያገኙባት፣ የተራቡ የሚጠግቡባት፣ እስረኞች የሚፈቱባት፣ ዕውሮች የሚያዩባት፣ የተዋረዱ ከፍ የሚሉባት፣ ስደተኞች ጥበቃን የሚያገኙባት፣ ድሆች፣ መበለቶች፣ ድሃ አደጎች ስፍራን የሚያገኙባት፣ እንባ ሁሉ የሚታበስባት፣ በሽታና ሞት የሌለባት ያቺ መንግስት ዘላለማዊ መንግስት ናት። ጽዮን ሆይ እግዚአብሔር ለዘላለም ይነግሳል፣ አምላክሽ ለልጅ ልጅ ነው። ሃሌሉያ! የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል ይላል። ያቺ መንግስት ትመጣለች፣ ከዛ ደግሞ ከዘላለም እስከ ዘላለም ድረስ ትጸናለች። ክብር ለሱ ይሁን። ሃሌሉያ! ያችን መንግስት እናፍቃለሁ። በእውነት እናፍቃለሁ። እንባ ሁሉ ከዓይን የሚታበስባት። ስንቱን እንባ አብሳችሁ ትችሉታላችሁ ወዳጆች? ስንቱን እንባ እናንተ ቢመቻችሁ፣ እናንተ ቢደላችሁ። አንድ ሰው አንድ ጊዜ ምን አለ? በደሃ ሀገር ውስጥ እየኖርክ ሪል ሀብታም መሆን አትችልም አለ። ሪል ሀብታም መሆን አትችልም። ምክንያቱም ዘወር ስትል የምታየው ጉስቁልና፣ የምታየው እንባ፣ የምታየው ጭንቀት፣ የምታየው ረሃብ፣ የምታየው መንገላታት፣ የምታየው ጭቆና፣ የምታየው የፍትህ መዛባት፣ እነዚህ ሁሉ ህሊና ካለህ ተመችቶህ እንዳትኖር ያደርጉሃል። አንተ ገንዘብ ቢኖርህ፣ አንተ ፍትህ ባይጓደልብህ፣ አንተ እንደ ልብ ብትሆን ደስታ ፍጹም ሊሆን አይችልም አለ። እውነት ነው ወዳጆቼ። ያቺ መንግስት በሙላት እስክትመጣ ድረስ ደስታችን ፍጹም ሊሆን አይችልም። እኔና እናንተ በጌታ የተጠበቀን፣ ጌታ ፕሮቫይድ የሚያደርገን፣ ጌታ ሰላማችን የሆነ፣ ጌታ ደስታችን የሆነ ልንሆን እንችላለን። ግን ምን ዋጋ አለው? አጠገባችን የሚታመመው፣ የሚሞተው፣ የሚያለቅሰው፣ በጦርነት የሚሰቃየው፣ የሚፈናቀለው፣ ግራ የሚጋባው፣ ጎዳና የሚያድረው፣ የሚራበው፣ የሚሞቱት ህፃናት፣ እነሱን እያየን ደስታችን ፍጹም ሊሆን ይችላል? አይችልም። ያቺ መንግስት ግን የክርስቶስ መንግስት ስትገለጥ ያን ጊዜ በቃ ደስታዬ ፍጹም ይሆናል፣ ልጅ ከአባት ጋር አብሮ ይኖራል፣ መከራ አይታሰብም፣ እረፍት ነው ለዘላለም እንላለን ማለት ነው። ሃሌሉያ ሃሌሉያ። በጣም ነው የምወደው እሱን መዝሙር። በነገራችን ላይ ስሙት እስኪ፣ በቃ አስታውሳችሁ ይሄ ፕሮግራም ሲያልቅ ስሙት። በዚህ ምድር ስኖር እንግዳ ነኝ፣ የሩቅ አገር
የላይ ሰው ነኝ የሚለው መዝሙር ማለት ነው። የጆዬ መዝሙር ነው። በጣም ነው የምወደው። ደስታዬ ፍጹም ይሆናል፣ ልጅ ከአባት ጋር አብሮ ይሆናል። የዛን ጊዜ ነው ደስታችን ፍጹም የሚሆነው። እንባ ሁሉ ከዓይን ሲታበስ እኛ ባናለቅስ አጠገባችን ያለው ሰው እያለቀሰ እንዴት ደስታችን ፍጹም ይሆናል? ህሊናችን ሴንሲቲቭ ከሆነ ህሊና ካለን ደስተኞች አንሆንም። ምን እንማር ከዚህ ምዕራፍ? የመጀመሪያው ምስጋና የእድሜ ልክ ስራችንና መታወቂያችን ነው፣ መለያችን ነው። ሃሌሉያ። የሆነ የጊዜው ነገር አይደለም ምስጋና። የሆነ ነገር ጠብቀን የምናደርገው ነገር፣ ሲሰማን የምናደርገው ነገር ሳይሆን የእድሜ ልክ ስራችን ነው። በቃ የእድሜ ልክ ስራችን መታወቂያችን ነው ምስጋና። ሁለተኛ ፍጡር ፍጡርን ማዳን አይችልም። በቃ አንደኛ ይሞታሉ፣ ሁለተኛ ሲሞቱ እቅዳቸው አብሮ ይጠፋል፣ ሊያስደግፉ አይችሉም። ነገር ግን የማይሞተው ለዘላለም የሚኖረው እቅዱም ለዘላለም ጸንቶ የሚኖረው እግዚአብሔር አምላካችን ብቻ ያስመካል፣ ያስደግፋል። ሶስተኛ እግዚአብሔርን የምናምነው ስለ ኃያልነቱ ስለ ሁሉን ቻይነቱ ብቻ አይደለም። የምናመሰግነው ስለ ኃያልነቱ ስለ ሁሉን ቻይነቱ ብቻ ሳይሆን ስለ ኪዳን ጠባቂነቱም ጭምር ነው። ሃሌሉያ። ኃያል ነው ይችላል ብለን ብቻ ሳይሆን ኪዳኑን ይጠብቃል፣ የተናገረውን ያደርጋል። በቃ ሃሌሉያ። ሳራ እኮ ያመነችው በነገራችን ላይ አቅሙን ብቻ አይደለም ኪዳን ጠባቂነቱን ጭምር ነው ያመነችው። ተስፋን የሰጠው እንደሚችል ስላመነች አይደለም የሚለው ክፍሉ፣ የታመነ እንደሆነ ስለቆጠረች። ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ለመጸነስ ኃይልን በእምነት አገኘች ይላል። ወገኖች የእግዚአብሔር ኃይል ብቻ ሳይሆን የእግዚአብሔር ታማኝነት ነው። ታማኝነቱን ማወቅ አጽንቶ የሚያቆመን ታማኝነቱን ማወቅ ነው ለሳራ የምትጸንስበትን ኃይል በእርጅናዋ የሰጣት። ጌታ ይመስገን። አራተኛ ከዚህ ምዕራፍ ያየነው እግዚአብሔር ጭቁኖችን፣ የተጠቁትን፣ የጎደለባቸውን አብዝቶ የሚጠጋጋ አምላክ ነው። አይገርማችሁም? ከዚህ ዓለም አቆጣጠር የእግዚአብሔር አቆጣጠር ፈጽሞ የተለየ ነው። የዚህ ዓለም ሰዎች ጭቁኖችን ይረቃሉ፣ የተጠቁትን ይሸሻሉ፣ ቀን የጎደለባቸውን ተባብረው ያጠቃሉ። እግዚአብሔር ግን ጭቁኖችን፣ የተጠቁትን፣ የጎደለባቸውን አብዝቶ ጨምሮ ነው እንደውም የሚጠጋጋቸው። ኢኒድ የሆኑትን አብዝቶ ይጠጋጋቸዋል። መዝሙር 147 መዝሙር ለሁሉን ቻይ አምላክ ይላል። ሃሌሉያ ብሎ ነው የሚጀምረው። ይሄም አምስቱም ምዕራፍ ሃሌሉያ ብሎ ጀምሮ ሃሌሉያ ብሎ ነው የሚዘጋው ብያቸዋለሁ። ሃሌሉያ አምላካችንን በመዝሙር ማወደስ እንዴት መልካም ነው፣ እርሱን ማመስገን ደስ ያሰኛል፣ ይህ ተገቢም ነው ይላል። ቬሪ ሚኒንግፉል። መልካም ነው፣ ደስ ያሰኛል፣ ተገቢ ነው የሚል ቃላት እናገኛለን። እግዚአብሔርን በመዝሙር ማመስገን አንደኛ መልካም ነው። ምን ማለት ነው መልካም ነው ስንል? ትክክል ነው። እግዚአብሔርን በመዝሙር ማመስገን ትክክል ነው። ትክክል አደረገ አንድ ሰው እግዚአብሔርን በመዝሙር ሲያመሰግን። ሁለተኛ ተገቢ ነው፣ ፊቲንግ ነው፣ ሊሆን የሚገባ ነው፣ ኤክስፔክትድ ነው። ደስ ያሰኛል ደግሞ ምን ማለት ነው? ሐሴትን፣ እርካታን ይሰጣል እግዚአብሔርን በመዝሙር ማመስገን። ስለዚህ እግዚአብሔርን በመዝሙር ማወደስ ትክክል ነው፣ ሐሴትና እርካታን ይሰጣል፣ ሊሆን የሚገባውም እሱ ነው። ሃሌሉያ። ኤፌሶን ምዕራፍ 5 ቁጥር 19 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። አያችሁ፣ አምልኮ ስሜታዊ ብቻ ሳይሆን ምክንያታዊ ነው፣ ተገቢ ነው፣ ትክክል ነው፣ ደስ ያሰኛል። ተቀኙ፣ ዘምሩ፣ በመዝሙርና በቅኔ እርስ በርሳችሁ ተነጋገሩ። ጌታ ይባረክ። ከዛ ከቁጥር 2 እስከ 3 ድረስ ለምን ተገቢ ነው እንዳለ ደግሞ ይናገራል። ለምን ፊቲንግ ነው እንዳለ ይናገራል። ከ3 እስከ 4 ድረስ አንደኛ መልሶ የሚሰራ he is a god of restoration። መልሶ የሚሰራ መልሶ የሚገነባ የእንደገና አምላክ ስለሆነ እግዚአብሔርን ማመስገን ተገቢ ነው። ለምንድን ነው እግዚአብሔርን ማመሰግነው? እግዚአብሔር መልሶ የሚገነባ ሪስቶር የሚያደርግ የሚያድስ ነፍስን የሚመልስ አምላክ ስለሆነ እግዚአብሔርን ማመስገን ተገቢ ነው። ወዳጆቼ ብዙ ጊዜ መልሶናል እኮ አይደለ? ብዙ ጊዜ ገንብቶናል፣ ብዙ ጊዜ አድሶናል። ስለዚህ እግዚአብሔርን ማመስገን ተገቢ ነው ይለናል። ተገቢ ነው። የሚሰበስብ የሚፈውስ የሚጠግን የእንደገና አምላክ ነውና አመስግኑት ይላል። እስራኤልን መልሶ የሰበሰበ መልሶ የሰራ የሪስቶሬሽን አምላክ ስለሆነ
that's what I love about God አንድ ጊዜ ነግሬያችኋለሁ አይደል በጣም ከእግዚአብሔር ባህሪያት ያው በየጊዜው እያነሳውኝ ልክ እንደ እግዚአብሔር ቃል የእግዚአብሔርንም ባህሪያት በቃ ትዝ ባሉኝ ቁጥር በጣም የምወደው አብልጬ የምወደው አሁን ያስታወስኩት ይመስለኛል ብዙዎቹን በቃ እንደዚህ ሰለብሬት አደርጋቸዋለሁ ለየብቻ ባገኘዋቸው ቁጥርና በቃ እግዚአብሔር የሪስቶሬሽን አምላክ መሆኑን የእንደገና አምላክ መሆኑን እንዴት አጽንኦት ሰጥቼ ሰለብሬት እንደማደርገው ልነግራችሁ አልችልም ተስፋችን እኮ እሱ ነው የሚወደቀውን የሚያነሳ የጠፋውን የሚያገኝ የባዘነውን የሚመልስ የተሰበረውን የሚጠግን የቆሰለውን የሚያክም የደከመውን የሚያበረታ የሳተውን የሚመልስ he is a god of restoration ታዲያ ምስጋና ይገባው መዝሙረኛው እኮ ተገቢ ነው ፊቲንግ ነው ትክክል ነው እግዚአብሔርን ማመስገን የሚለን አንዱ because he is a god of restoration ሪስቶር የሚያደርግ አምላክ ነው የተጣሉ ተጠለው አይቀሩማ በባህሪው እግዚአብሔር የሚገነባ መልሶ የሚሰራ የሚያድስ አምላክ ስለሆነ ምስጋና ይገባዋል ወገኖች ያድሳችኋል የወደቃችሁ የተሰበራችሁ የቆሰላችሁ የጠፋችሁ የባዘናችሁ የሳታችሁ ከመንገድ የወጣችሁ በዚህ ውስጥ ካላችሁ I'm telling you የምስራች እግዚአብሔር እንደገና አምላክ ነው እግዚአብሔር የሪስቶሬሽን አምላክ ነው ሪስቶር በማድረግ የሚከብር አምላክ ነው የተጣለው ተጥሎ ሲቀር አይደለም እግዚአብሔር የሚከብረው ኃጢአተኛው በኃጢአቱ ቢሞት እኮ ነው ያልወድም የሚል አምላክ ነው አልወድም ምን ኃጢአተኛው በኃጢአቱ እንዲሞት አልፈልግም ተመልሶ በህይወት እንዲኖር ነው የምፈልገው ሪስቶር ላደርገው ነው የምፈልገው ህይወቱን ቤቱን ትዳሩን አገልግሎቱን ሪስቶር ላደርግለት ነው የምፈልገው የሚል የሪስቶሬሽን አምላክ ነው እግዚአብሔር በእግዚአብሔር ተስፋ ማይቆረጠው ለዛ ነው ወገኖች እስትንፋሳችሁ ባፍንጫችሁ እስካለች ድረስ you have to believe this እግዚአብሔር የሪስቶሬሽን አምላክ ነው ያድሰኛል ይመልሰኛል ያቆመኛል ዛሬ የቆምኩበት ቦታ እግዚአብሔር ያየልኝ ቦታ ላይ ሆን ይችላል ዛሬ እየሄድኩበት ያለውት መንገድ ትክክለኛ መንገድ ላይ ሆን ይችላል ግን እግዚአብሔር አለ አምናለሁ ያነሳኛል ይመልሰኛል he is a god of restoration ሪስቶር በማድረግ የሚታወቅ አምላክ ነው በቃ አንዳንድ አማልክት እኮ የሚታወቁበት ነገር አላቸው የምድር አማልክት እንኳን አይደለ ሰዎች የማይሰሙ የማያዩ አማልክቶቻቸውን ከሌ ለእንትን በቃ የታወቀ ነው ይሏቸዋል እኮ አይደለ ለእንደዚህ አይነት በሽታ እንትን ሂዱ ለእንደዚህ አይነት ነገር እንትን ሂዱ ብለው እኮ የታወቁበትን ነገር ይናገራሉ የኛ አምላክስ አንዱ መታወቂያው ምንድነው እንደገና አምላክ ነህ እንደገና የሷ ነገር በቃኝ መች ትልና ተቆጥተ ማንንም አልጣልክም ሩህ ነህ ትወዳለህ ዳግም እንደገና አምላክ በቃ ስለ እግዚአብሔር እንዲነካብኝ የማልፈልግ ልጥለው የማልፈልግ አንድ እውነት ምን እንደሆነ ታውቃላችሁ የእንደገና አምላክ ነው ሰይጣን ግን ክፉ ነው በዚህ እውነት ላይ ይዋሻል አለቀላችሁ ይላችኋል ከመንገድ ስትወጡ በቃ አንተ አትመለስም ስትወድቁ በቃ አንቺ አትነሽም ስትሰበሪ በቃ አንቺ አትጠገኝም ያንቺ ነገርማ አበቃ አለፈ ሲዝንሽ አለፈ ነገርሽ ተዘጋ አበቃለት ይላችኋል የእንደገና አምላክ የኔ አምላክ የሚታወቀው በመጣል አይደለም የኔ አምላክ የሚታወቀው የጠፋውን በቃ ይጥፋ ያለውን ኪፕል አድርግ በማለት አይደለም 99ን ትቶ አንዱን የባዘነውን ፍለጋ የሚወጣ ባገኘውም ጊዜ ይሄ ማይረባ ደሞ ላንተ ብዬ እንዲመንከራተቴ አይልም ባገኘው ጊዜ ደስ ይለዋል አንስቶም በጫንቃው ላይ can you believe it በጫንቃው ላይ ይሸከመዋል ከዛስ ወዳጆቹን ጠርቶ ኑ ደስ ይበለን ይላል ዛሬ ልክ እዚህ መካከል ጥሪ ስናደርግ ወደ ኋላ የተመለሳችሁ ወይም ደግሞ ወደ ጌታ ወደ ኢየሱስ ክርስቶስ በረት ያልገባችሁ ወደዚህ እረኛ ያልመጣችሁ ስትገኙ ምን እንደሚል ታውቃላችሁ አንስቶ በጫንቃው ላይ እየጎተተ እኮ አይደለም የሚወስዳችሁ እየገፈታተረ እኮ አይደለም የሚወስዳችሁ አንስቶ በጫንቃው ላይ እንዴት የምትወዱትና የምታከብሩትን ነገር ነው በጫንቃችሁ የምትሸከሙት በጫንቃው ላይ ይሸከመዋል ይላል ከዛ ወዳጆቹን ዘመዶቹን ይጠራና ጎረቤቶቹን የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላል እሱን እኮ ነው አንድ ኃጢአተኛ በንስሐ ሲመለስ በሰማይ ታላቅ ደስታ ይሆናል የሚለው መጽሐፍ ቅዱስ ወንድሜ አንተን ለማግኘት ይናፍቃል እህቴ አንቺን ለማግኘት አንቺን ሪስቶር ለማድረግ ይናፍቃል ከዛ አንቺ ሪስቶርድ ስትሆኚ አንቺ ስትመለሽ አንተ ስትመለስ አንስቶ በጫንቃው ላይ ሃሌሉያ በጫንቃው ላይ ይሸከመዋል ይላል ለልጆቻችን ብቻ ነው ይሄንን የምናደርገው እነግራችኋለሁ ለልጆቻችን ብቻ በጫንቃችን ላይ የምንሸከማቸው አይደል ፊቱን በላይ ላይ ያንሳይና ምን ማለት ነው እንደዚህ ይዘን እኮ ፊታችንን በላያቸው ላይ የምናነሳው ለልጆቻችን ብቻ እግዚአብሔር የጠፉትን ሲያገኝ ፊቱን በላያቸው ላይ ያነሳል እዩት ተገኘ ይላል ጫንቃው ላይ ያኖረናል ስለኛ ደግሞ ደስ ይበላችሁ ይላል መላእክቱን እዛ ነው አንድ ሰው የጠፋ ሰው ሲገኝ በሰማይ ታላቅ ደስታ ይሆናል ጌታ ይባረክ እዚህ መካከል ዛሬ የሚገኙ ሰዎች አሉ
በእውነት ለዛ ነው አጽንኦት እንድሰጥ ጌታ ግድ የሚለኝ። የሚገኙ ሰዎች አሉ። ጌታ የእናንተን መገኘት ይናፍቃል። ስትገኙ ደግሞ ሰለብሬት ያደርጋል። አያሳፍራችሁም። ፊታችሁ አያፍርም። ወደሱ መጣችሁ የት ከርመህ መጣ አይላችሁም። የት ከርመህ መጣ እዩት ምን መስሎ እንደመጣ እሰይ ይበልህ አይልም። እሱ እንደ ሰው አይደለም፣ እንደ ሰው አይደለም። ሰለብሬት ነው የሚያደርገው በመገኘታችሁ። እዩት ተገኘ። ገንዘቡን አባክኖ በልቶ ከጋለሞቶች ጋር ዘሙቶ ምን መስሎ እንደመጣ ከን ኢማጂን። ያን የመሰለ ባለጠጋ ልጅ ሄዶ በረሃብ ተቀጥቶ ጠቁሮ ከስቶ ከአሳማ ጋር አሰር ሊበላ ተመኝቶ ተመልሶ ሲመጣ ከን ኢማጂን ምን መስሎ መጣ። እሰይ አያድል የእጅህን ያገኘው አይደለም ያለው። እናንተ አለ ደስ ይበለን እንጂ የሰባውን ፍሪዳ አምጡ ረዱ፣ ደስ ይበለን። ካባ አምጡለት፣ ቀለበት አምጡለት፣ ጫማ አድርጉለት፣ ልብሱን ለውጡለት። ይህ ልጄ ጠፍቶ ነበር ተገኝቷል፣ ሞቶ ነበር ዛሬ ሕያው ሆኗል። ጌታ እንደዚህ የጌታ ልብ ይሄ ነው። የጌታ ልብ ይሄ ነው ወዳጆቼ። የእንደገና አምላክ ነው። ሂዝ ጋድ ኦፍ ሪስቶሬሽን። ስለዚህ አመስግኑት። ይሰበስባል፣ ይፈውሳል፣ ይጠግናል። የእንደገና አምላክ ነው። አመስግኑት። ሁለተኛ ለምንድን ነው የምናመሰግነው? ለምንድን ነው ትክክል ነው? ለምንድን ነው ሊሆን የተገባው ነው? ተገቢ ነው፣ ፊቲንግ ነው፣ ደስ የሚያሰኝ ነው የተባለው ለምንድን ነው? ሁሉን የፈጠረና የሚያውቅ ጋድ ኦፍ ኦል ክሪኤሽን ስለሆነ ከሁኔታችን ወጥተን ይገባዋል ብለን እናመልከው። ይገባዋል ወዳጆቼ። ሂ ኢዝ አ ጋድ ኦፍ ኦል ክሪኤሽን። የፍጥረት ሁሉ ጌታ ነው። ሁሉን የፈጠረ ነው። ሁሉን የሚያውቅ ነው። ዲዘርቭ ያደርጋል ብለን እናመስግነው እግዚአብሔርን። ጠላት ሁኔታን ሲያሳያችሁ ነው የፍጥረት ሁሉ አምላክ ስለሆነ ብቻ እግዚአብሔር የኔ ምስጋና ይገባዋል፣ የኔ አምልኮ ይገባዋል፣ የኔ ውዳሴ ይገባዋል። ሰማይን አይቼ አወድሰዋለሁ፣ ፀሐይን አይቼ አወድሰዋለሁ። ማነው እስከ ዛሬ ድረስ ተመራምሮ ተፈላስፎ በጣም ብዙ መንገድ ርቀት ሄዶ ፀሐይን የሚያህል ነገር የፈጠረ እግዚአብሔር ብቻ። የከዋክብት የፍጥረታት ሁሉ ጌታ ምስጋና ይገባዋል ብዬ አመሰግነዋለሁ። ሶስተኛስ ለምንድን ነው እግዚአብሔርን ማመስገን ተገቢ የሆነው ደስ የሚያሰኝ የሆነው ፊቲንግ የሆነው ትክክል የሆነው መልካም የሆነው ለምንድን ነው? በፍርዱ ጻድቅ ነውና አመስግኑት። አይገርማችሁም? በፍርዱ ጻድቅ ነውና አመስግኑት። አንደኛ ሂዝ አ ጋድ ኦፍ ሪስቶሬሽን፣ ሁለተኛ ሂዝ አ ጋድ ኦፍ ኦል ክሪኤሽን፣ ሶስተኛስ በፍርዱ ጻድቅ ነው። ጻድቅ ነው እግዚአብሔር። ስለዚህ አመስግኑት። ቁጥር 6 ላይ ትሑታንን ከፍ ከፍ ያደርጋል፣ ክፉ አድራጊዎችን ግን በምድር ጥሎ ያዋርዳቸዋል ይላል አዲሱ ትርጉም። ትሑታንን ከፍ ከፍ ያደርጋል። እግዚአብሔር የማይፈርድ አምላክ አይደለም፣ በጽድቅ የማይፈርድ አምላክ አይደለም። ትሑታንን ከፍ ከፍ ያደርጋል፣ ክፉ አድራጊዎችን በምድር ጥሎ ያዋርዳቸዋል። ስለዚህ እግዚአብሔርን አመስግኑት፣ ስለ ጻድቅ ፍርዱ አመስግኑት። አራተኛስ እግዚአብሔርን ማመስገን ተገቢ የሆነው መልካም የሆነው ትክክል የሆነው ለምንድን ነው? ደስ የሚያሰኝ የሆነው ሕያዋንን ሁሉ የሚመግበው እሱ ስለሆነ። አፍተሮል መፍጠር ብቻ ሳይሆን ሰስቴን የሚያደርገን እሱ ስለሆነ ወገኖቼ፣ ራሱን አኗሪ እግዚአብሔር ብቻ ነው። ይህንን ታውቃላችሁ አይደለም? ሰልፍ ኤግዚስተንት ራሱን አኗሪ እግዚአብሔር ብቻ ነው። እኛ ሁላችን ለመፈጠር ብቻ ሳይሆን ለመኖር በሱ ላይ የምንደገፍነንና እግዚአብሔርን እናመስግነው። ራሱን አኗሪ ከኔና ከእናንተ መካከል ማንም የለም። ሁሉን በስልጣኑ ቃል ደግፎ የሚያኖር እሱ ስለሆነ ሁሉን የሚመግብ የፍጥረቱ ሁሉ መጋቢ የፍጥረቱ ሁሉ ፕሮቫይደር እሱ ስለሆነ እግዚአብሔርን አመስግኑት። የሚያስቀጥለን እሱ ስለሆነ በህይወት ያስቀጥለን እሱ ስለሆነ እኔና እናንተን በቤቱ የሚያስቀጥለን እሱ ስለሆነ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት። ከቁጥር 7 እስከ 9 እግዚአብሔርን ስለ መግቦቱ ስለ አቅርቦቱ አመስግኑት ይለናል። ሌላ ለምንድን ነው የምናመሰግነው እግዚአብሔርን? ለምንድን ነው መልካም የሆነው? ለምንድን ነው ተገቢ የሆነው? ለምንድን ነው ደስ የሚያሰኝ የሆነው? ለምንድን ነው ትክክል የሆነው? አምስተኛ እግዚአብሔር ፍጥረቱን ፈጥሮ የተወ አምላክ ሳይሆን እያስቀጠለ ያለው እርሱ ነውና ምስጋናውም ሊቋረጥ አይገባም። እስትንፋሴ ካልተቋረጠ ምስጋናው ሊቋረጥ አይገባም። ተኬ እንደዚህ ብሎ ዘመረ አይደል? በጣም ነው የምወደው መዝሙር። መባረክ አይደክመው መዘመር አይደክመኛል። እሱ መባረክ ሳይደክመው እኔ መዘመር እንዴት ይከብደኛል። እሱ ማኖር ሳይደክመው፣ እሱ መማር ሳይደክመው፣ እኔን መሸከም ሳይደክመው፣ እኔን መምራት ሳይደክመው፣ እኔን መመገብ ሳይደክመው፣ እኔን መጠበቅ ሳይደክመው እኔ ማመስገን እንዴት ይደክመኛል። መባረክ አይደክመው መዘመር አይደክመኛል። ሃሌሉያ። አንዳንድ መዝሙሮች በቃ እንደው ያትሙታል እኮ ያትምልኛል። ይሄ መዝሙር
ማቴዎስ 6:26 ጀምሮ እንደዚህ ይላል እግዚአብሔር ቃል። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ የማይከቱም፣ የሰማዩ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን ይላል። እጅግ አትበልጡምን እናንተ ከነሱ? አያችሁ፣ የሰማይ ወፎችን ሳይዘሩ ሳያጭዱ የሚያኖራቸው የእናንተ አባት እኮ ነው። የእነሱ አምላክ የእናንተ አባት፣ የሰማዩ አባታችሁ። አይዘው ለእነሱ አምላካቸው ነው፣ ለእኛ ግን አባታችን እርሱ ነው ይላል። ከዛ ቁጥር 10 ጀምሮ ወደ ዋናው ምዕራፍ ስመለስ እስከ 11 ድረስ አዲሱ ትርጉም እንዲህ ይላል። የእርሱ ደስታ በብርቱ ፈረሶችና በጦረኞች ኃይል አይደለም። እርሱን ደስ የሚያሰኙት በአክብሮት የሚፈሩትና በዘላለማዊ ፍቅሩ የሚታመኑ ሰዎች ናቸው። እንደ መጽሐፍ ቅዱስን በቃ ዝም ብላችሁ እኮ በተለያየ ትርጉም ራሱ አንድን ክፍል ማጥናት ብትፈልጉትን ክፍል በተለያየ ትርጉም ራሱ ብታነቡት ራሱን የሚያብራራ መጽሐፍ ነው። እሱ የፈረስን ኃይል አይወድም በሰውም ጭን ደስ አይሰኝም የሚለው አሁን ለዚህ ዘመን ሰው ትንሽ አማርኛው ከበድ ሊለው ይችላል። አዲሱ ትርጉም የእርሱ ደስታ በብርቱ ፈረሶችና በጦረኞች ኃይል አይደለም። እርሱን ደስ የሚያሰኙት በአክብሮት የሚፈሩትና በዘላለማዊ ፍቅሩ የሚታመኑ ሰዎች ናቸው። እኔና እናንተ ማለት ነው። የሚፈሩት የሚያምኑት በፍቅሩ የሚታመኑ ምስጋናቸው አይቋረጥም ምስጋናቸው። 6ኛ ከ12 እስከ 14 እግዚአብሔር የእርሱ የሆኑትን የሚባርክና ልዩ ጥበቃ የሚያደርግ አምላክ ነውና አመስግኑት ይለናል። ከቁጥር 12 እስከ 14 ያለው ሐሳብ ይሄንን ነው የሚያሳየን። እግዚአብሔር የእሱ የሆኑትን የሚባርክ ልዩ ጥበቃም የሚያደርግ አምላክ ነው። እግዚአብሔር ለፍጥረት ሁሉ አቅራቦትን የሚያደርግ እሱ ነው። ፍጥረትን ሁሉ የሚያስተዳድረው የሚያስቀጥለው እርሱ ነው። ግን በኪዳን ከእሱ ጋር ለተሳሰሩት ደግሞ ልዩ ባርኮትና ልዩ ጥበቃ አለው እግዚአብሔር ፍርድና ስርዓቱን የገለጠልን ሕዝብ ነንና ደግሞ እናመስግነው ይላል። ቁጥር 19 እስከ 20 ድረስ አይገርማችሁም? ይሄ ደግሞ እንዴት ልቤን እንደገዛው ከሁሉ ልነግራችሁ አልችልም። እስካሁን ድረስ ያየናቸው ፍጥረቱ ሁሉ ሊያመሰግንባቸው የሚገባባቸው ምክንያቶች ናቸው። ይሄ ግን ስፔሻል ነው። ቁጥር 19 እስከ 20 አንብበው። ቃሉን ለያዕቆብ ስርዓቱንና ፍርዱን ለእስራኤል ይገልጣል። ይህን ለማንኛውም ሌላ ህዝብ አላደረገም፣ እነርሱም ፍርዱን አላወቁም ይላል። አይገርምም? ሃሌሉያ ብሎ ይዘጋል። አዲስ መደበኛ ትርጉም ያነበብኩላችሁ። ከሌሎች ህዝቦች እስራኤልን የሚለያቸውና ምስጉን ናቸው ያስባላቸው፣ የተባረኩ ናቸው፣ የታደሉ ናቸው ያስባላቸው የአምላካቸው መጽሐፍ ያላቸው ህዝቦች መሆናቸውን ታውቃላችሁ። በቴዎሎጂያን ቋንቋ ፒፕል ኦፍ ደ ቡክ ይባላሉ። የመጽሐፉ ህዝቦች ነው የሚባሉት። ታውቃላችሁ፣ እስራኤላውያን ይለያሉ። ምን አለ? ቃሉን ለያዕቆብ ስርዓትና ፍርዱን ለእስራኤል ይገልጣል አለና ይህን ለማንኛውም ሌላ ህዝብ አላደረገም፣ እነርሱም ፍርዱን አላወቁም አለ። ልዩነታቸው ምንድን ነው? የእስራኤል ልጆች የአምላካቸው መጽሐፍ አላቸው። አምላካችን ምን ይወድ ይሆን? ምን ይጠላ ይሆን? እንዴት ነው የሚሰዋለት? እንዴት ነው የሚደረገው? መጨረሻችን ወዴት ነው አይሉም። የአምላካቸው መጽሐፍ በእጃቸው አለ። ይሄ መጽሐፍ በእጁ ያለው ህዝብ ምስጉን ህዝብ ነው። ስለዚህ ማመስገን አለበት። ቅድም ስንጀምር እንደጸለይ ነው ስለ ቃሉ እግዚአብሔርን ማመስገን ያስፈልጋል። እጃችን ላይ ያለው የእግዚአብሔር መጽሐፍ፣ ይሄ መጽሐፍ ቅዱስ እግዚአብሔርን የምናመሰግንበት ትልቅ ምክንያት ነው። ጌታ ሆይ ስለዚህ ቃል አመሰግናለሁ። እኔ መጽሐፍ ያለኝ ሰው ነኝ። እኛ መጽሐፍ ያለን ህዝቦች ነን። ከሌሎች ህዝቦች እንለያለን። ምን እንማር? አንደኛ ለእግዚአብሔር ማንነትና ስራ ተገቢው ምላሽ ምስጋና መሆኑ። አፕሮፕሪየት የሆነ ምላሽ ምስጋና ነው። በነገራችን ላይ ማጉረምረም አይደለም፣ ምስጋና ነው። አፕሮፕሪየት ነው፣ ተገቢ ነው፣ ፊቲንግ ነው። እንደዚህ አይገባም፣ እንደዚህ አይነት መልስ መስጠት አይገባም ይባላል አይደለ? ተገቢው መልስ ምንድን ነው ካልን ምስጋና ነው። ስለ ማንነቱ ስለ ስራው ምስጋና ይገባዋል እግዚአብሔር። ሁለተኛስ ምን እንማር? እግዚአብሔር ከዋክብትን በስም የሚጠራ ትልቅ አምላክ ብቻ ሳይሆን ሰባራውን ልብ ጠጋኝ የቅርብ አምላክም ነው ለካ። ዋው! ይሄ ሁለቱ ልናበላልጠውም ደግሞ አንዱን በአንዱ ልንሽረውም የሚገባ እውነት አይደለም። ከዋክብትን በስም የሚጠራ ትልቅ አምላክ ነው ይለናል እዚሁ ምዕራፍ ላይ።
ከዛ ደግሞ ሰባራውን ልብ ጠጋኝ የቅርብ አምላክ ነው ይለናል። ታዲያ ይሄ አምላክ ምስጋና ይገባዋል። ሶስተኛ ምንድን ነው የምንማረው? እያንዳንዱን ቀን እየደገፈን እየመገበን እየጠበቀን በህይወት ለሚያኖረን አምላክ በእያንዳንዱ ቀን ምስጋና ይገባል። እሱ መጠበቅ ካልደከመው፣ መባረክ ካልደከመው፣ መመገብ ካልደከመው፣ በህይወት ማኖር ካልደከመው እኛ ማመስገን አይደክመንም። አራተኛ ከዚህ ምዕራፍ የምናነበው የምንማረው መጽሐፍ ያለን የተባረክንና የታደልን ህዝብ ነን እኛ ወዳጆቼ። መጽሐፍ አለን። ሃሌሉያ! መጽሐፍ አለን። መጽሐፍ አለን። ደግሞ ሕያው ቃል የሆነው ክርስቶስ መካከላችን መገለጡ ምስጋናችንን የዘላለም ያደርገዋል። ሃሌሉያ! ወደ 148 ልለፍ፣ ሰዓቴን በአግባቡ እንድጠቀም። መዝሙር 148 ለፍጥረት ሁሉ የቀረበ እግዚአብሔርን የማመስገን ጥሪ ነው። ኢንቪቴሽን ነው። ፍጥረትን ሁሉ ነው ኢንቫይት የሚያደርገው። እግዚአብሔርን አመስግኑት ይላል። ፍጥረታት ሁሉ የፈጣሪያቸው የምስጋና ባለዕዳ ናቸው። የተፈጠረ ሁሉ የምስጋና ባለዕዳ ነው። ኑ አመስግኑት። ፍጥረቱን እያንዳንዱን እየጠራ ኑ አመስግኑት ይላል። ከቁጥር 1 እስከ 6 ሰማየ ሰማያትና በውስጡ ያሉትን ፍጥረታት በሙሉ እግዚአብሔርን ያመስግኑ ይላል። እግዚአብሔርን ያመስግኑ ጥሪ ያደርጋል። ጨረቃን፣ ኮከብን፣ ፀሐይን፣ መላእክቱን፣ ሰማይን ኑ እግዚአብሔርን አመስግኑ ይላቸዋል። ለምን ከተባለ መልሱ ቁጥር 5 ላይ ነው ያለው። እርሱ ብሏልና ሆኑ፣ እርሱም አዟልና ተፈጠሩ፣ የእግዚአብሔርን ስም ያመስግኑ ይላል። እግዚአብሔር ሳይል ራሱን የፈጠረ ስለሌለ፣ እግዚአብሔር ሳይናገር ራሱን ያደረገ ስለሌለ፣ ሰልፍ ኤግዚስተንት የሆነ ፍጡር ስለሌለ በሰማየ ሰማያት ያላችሁ ሰማየ ሰማያት ሁሉም እግዚአብሔርን አመስግኑት ብሎ ጥሪ ያደርጋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ወዳጆቼ ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነ። ምንም ያለ እርሱ የሆነ ነገር ስለሌለ የሆኑ ሁሉ እግዚአብሔርን እንዲያመሰግኑ ጥሪ ያቀርባል። መዝሙረኛው ቁጥር 6 ላይ ለዘለዓለም አቆማቸው፣ ትእዛዝን ሰጠ አያልፎምም ይላል። የፈጠራቸው ብቻ ሳይሆን ደግሞ የሚያጸናቸውም እርሱ ስለሆነ ሊያመሰግኑት ይገባል። ብዙ ጊዜ አይተነዋል አይደል? ዕብራውያን ምዕራፍ 1 ቁጥር 3 እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይላል ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር፣ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ሁሉን በስልጣኑ ቃል የፈጠረ እሱ ነው። ደግሞ ሁሉን በስልጣኑ ቃል ደግፎ የሚያኖር እሱ ነው። ስለዚህ አመስግኑት። ሰማየ ሰማያትና በሰማይ ያላችሁ ፍጥረታት ሁሉ እግዚአብሔርን አመስግኑት ይላል። እርሱ ፈጣሪም አኗሪም ነውና ምስጋና ይገባዋል። እግዚአብሔር ፈጣሪም ነው አኗሪም ነው። ቁጥር 7 እስከ 10 ድረስ ምድርና በእርሷ ያሉ እግዚአብሔርን ያመስግኑት ይላል። አሁን ከሰማይ ደግሞ ጥሪው ኢንቪቴሽኑ ወደ ምድር ደግሞ ይወርዳል። ምድርና በእርሷ ያሉ እግዚአብሔርን ያመስግኑ። ፍጥረታት ሁሉ ወገኖቼ ግዑዛን እንኳን ሳይቀሩ ቃል ሳያወጡ እግዚአብሔርን ያመሰግኑታል። መዝሙር 19 ስናጠና ካስታወሳችሁ በጣም የምወደው ክፍል ነው ብያችኋለሁኝ። ነገር የለም መናገር የለም ይላል፣ ግን ድምፃቸው እስከ ምድር ዳርቻ ተሰማ ይላል። ደግሞ የራሳቸው የምስጋና መንገድ አላቸው። ለካ ግዑዛን የምንላቸው ቀን ለቀን ነገርን ታወራለች፣ ሌሊትም ለሌሊት ትናገራለች ይልና ነገር የለም መናገር የለም ይላል። ደግሞ ቃል ሳያወጡ ድምፅ ሳያወጡ ግን ፍጥረታት በሙሉ እግዚአብሔርን ያመሰግኑታል። ፍጥረት እግዚአብሔር እንዲሆን አስቦ የፈጠረውን በመሆን እግዚአብሔርን ያከብራል። እንዴት ነው ቃል ሳያወጣ ፍጥረት እግዚአብሔርን የሚያመሰግነው? ፀሐይ ምን እንድታረግ ነው የተፈጠረችው? እንድታበራ። ደግሞስ ለቀናት፣ ለሳምንታት፣ ለወራት፣ ለዓመታት መቁጠሪያ እንድትሆን ተፈጥራለች አይደለ? የተፈጠረችበትን ያንን ዓላማዋን ስትሆነው እግዚአብሔርን ታከብራለች፣ እግዚአብሔርን ታመሰግናለች። ምስጋና ማለት ወዳጆቼ ምስጋና እያሉ መዘመሮች አይደለም። እንደተፈጠር ነው እግዚአብሔር እንደፈጠረን እንደዚያው መኖር፣ ለተፈጠርንበት ዓላማ መኖር እግዚአብሔርን ማመስገን ነው፣ እግዚአብሔርን ማክበር ነው። እግዚአብሔር ምን አድርጎ ፈጥሮናል? ምን አድርጎ? በቃ ፀሐይ እንድታበራ ነው የተፈጠረችው እንጂ ዝናብ እንድትሰጥ አይደለም የተፈጠረችው። የተፈጠርንበትን ዓላማ አግኝተን እንደተፈጠር ነው መኖር። እንደው በጣም ደግሞ እንግፋው ከተባለ ለምሳሌ ወንድ ሆኖ የተፈጠረ ወንድ ሆኖ ሲኖር እግዚአብሔርን እያከበረ ነው። ሴት ሆኖ የተፈጠረ ሴት ሆና ስትኖር እግዚአብሔርን እያከበረች ነው። ወዳጆቼ እግዚአብሔር እንደፈጠረን እንደዛው ፋንክሽን ስናደርግ
እግዚአብሔርን እያከበርን ነው። ፍጥረት ለተፈጠረበት ዓላማ ሲኖር እግዚአብሔርን እያመሰገነ ነው። እንዴት ነው ቃል ሳያወጣም የሚያመሰግነው? እንዴት ነው ንግግር ሳይሰማ ሳይዘምር እንዴት ነው የሚያመሰግነው ካልን የተፈጠረበትን በመሆን እግዚአብሔርን ያመሰግናል፣ እግዚአብሔርን ያከብራል። ሁኑ ብሎ የፈጠረንን በመሆን እግዚአብሔርን እናከብራለን። እኛም ቁጥር 11 እስከ 12 ምስጋና ለእግዚአብሔር ከሰው ልጆች ሲጠይቅ ደግሞ እናያለን። መጀመሪያ ሰማይ ሰማያትና በውስጧ የምትኖሩ ሁሉ እግዚአብሔርን አመስግኑ አለ። ከሰማይ ምስጋና ጠራ። ከዛ ሁለተኛ ደግሞ ምድርና በውስጧ ያላችሁ ሁሉ እግዚአብሔርን አመስግኑ አለ። አሁን ደግሞ የሰው ልጆች አለ። የሰው ልጆች ወይ እግዚአብሔርን አመስግኑ ብሎ ደግሞ ጥሪ ያቀርባል። ቁጥር 11 እስከ 12 የምድር ነገስታት፣ አሕዛብም ሁሉ፣ አለቆች፣ የምድርም ፈራጆች ሁሉ፣ ጎልማሶችና ቆነጃጅት፣ ሽማግሌዎችና ልጆች። አያችሁ፣ እግዚአብሔርን ማመስገን የማይችል ወይንም እግዚአብሔርን ማመስገን የማይጠበቅበት ሰው የለም። ሁሉም የምስጋና ባለዕዳ ነው። አለቃ ቢሆን፣ ንጉስ ቢሆን፣ ፈራጅ ቢሆን፣ ጎልማሳ ቢሆን፣ ቆነጃጅት ቢሆኑ፣ ሽማግሌዎች ቢሆኑ፣ ልጆች ቢሆኑ የምስጋና ባለዕዳ ናቸው። እግዚአብሔርን ሊያመሰግኑ ይገባል። ምንም አይነት ጾታ፣ ምንም አይነት የእድሜ ክልል፣ ምንም አይነት የስልጣን ደረጃ እግዚአብሔርን ከማመስገን አይገድበንም። እግዚአብሔርን ከማመስገን ነፃ አያደርገንም። እግዚአብሔር በሁሉ ሊመሰገን የተገባው አምላክ እንደሆነ ቫራይቲውን አይተን እዚህ ጋር ልንረዳ እንችላለን ማለት ነው። እግዚአብሔርን ማመስገን የሁላችንም ስራ ነው። ፊልጵስዩስ ምዕራፍ 2 ከ10 እስከ 11 ድረስ ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው የሚለውን ቃል ስናይ ይሄ ቃል የምድር ነገስታት ጀምሮ እስከ ሕፃናት ድረስ ያሉ ሁሉ እግዚአብሔርን የማመስገን ጥሪ የቀረበበት ይሄ ቃል በሙላት የሚፈጸመው በዚያን ጊዜ እንደሆነ እናያለን። ቁጥር 13 ላይ እግዚአብሔር ብቻ ከሁሉ ምስጋና ሊቀበል ለምን እንደተገባው ደግሞ ይናገራል። የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሏልና ምስጋናውን በሰማይና በምድር ላይ ነው ይላል። ለምንድነው ብቻውን ምስጋና ሊቀበል የተገባው? እግዚአብሔር የሚመስለው ወይንም የሚተካከለው ስለሌለ ምስጋናውንም ከማንም ጋር ሊጋራ አይገባም። እግዚአብሔር እርሱ እግዚአብሔር ነው። ባይዘዌ ቅዱስ አምላክ ነው እግዚአብሔር ስንል ወዳጆቼ የእግዚአብሔርን ቅድስና ሁል ጊዜ እኛ በለመድነውና አይምሯችን ላይ በተሳለው መሰረት ኃጢአት ከማድረግና ካለማድረግ ጋር አይደለም። የእግዚአብሔርን ቅድስና እኮ የምንገልጸው እግዚአብሔር ቅዱስ ነው ስንል ኃጢአት አያደርግም፣ ክፋት የለበትም ምናምን እነሱ ዲፎልት ናቸው። በዋናነት ግን እግዚአብሔር ቅዱስ ነው ስንል ልዩ ነው እያለን ነው፣ ዩኒክ ነው እያለን ነው፣ ከፍጥረቱ የተለየ ነው፣ ፍጡር አይደለም። እሱ ብቻውን ፈጣሪ ሆኖ የሚኖር በማንነቱ ልዩ ነው፣ በስራው ልዩ ነው። የሚመስለው የለም፣ የሚተካከለው የለም እያለን እኮ ነው። ስለዚህ ምስጋናውንም ከማንም ጋር ሊጋራ አይገባውም። እርሱ ብቻውን ስሙ ብቻውን ከፍ ከፍ ብሏል። ምስጋናውን በሰማይና በምድር ላይ ነው። እዛ ቁጥር 14 ላይ ለእርሱ ቅርብ የሆኑት ታማኝ አገልጋዮቹን እስራኤልን ከፍ ከፍ አደረጋቸው፣ ምስጋናንም አቀዳጃቸው፣ እግዚአብሔርን አመስግኑ ይላል። አዲስ ትርጉም ነው ያነበብኩት። ቁጥር 14 ፍጥረት ሁሉ እግዚአብሔርን የማመስገን ጥሪ ቢደረግለትም እስካሁን እንዳየ ነው ሰማያት ጥሪ ተደርጎላቸዋል፣ ምድርና በውስጧ ያሉ ጥሪ ተደርጎላቸዋል፣ የሰው ዘር በሙሉ ጥሪ ተደርጎለታል። ግን ለእርሱ ቅርብ የሆኑት ልዩ ምስጋና አላቸው። እስራኤልም ክፍሉ ለእርሱ ቅርብ የሆኑትን ታማኝ አገልጋዮቹን እስራኤልን ከፍ ከፍ አደረጋቸው፣ ምስጋናንም አቀዳጃቸው፣ አለበሳቸው ማለት ነው። አቀዳጃቸው ማለት ነው የምስጋና መደረቢያን ሰጣቸው። ልዩ ምስጋና ተሰጣቸው። ለምን ከተባለ ለሱ ቅርብ ስለሆኑ። ኤፌሶን በእስራኤል የቀናችሁ ካላችሁ ኤፌሶን ላይ ያለውን ጥቅስ ላንብብላችሁ። ኤፌሶን 2:13 አሁን ግን ይላል እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሃሌሉያ! ይሄ የእስራኤል ብቻ አይደለም። ይሄ ልዩ ምስጋና፣ ይሄ ምስጋና መቀዳጀት የእስራኤል ብቻ አይደለም። አዎ ሰማይ ጥሪ ተደርጎለታል። አዎ ምድር ልታመሰግነው ይገባል። አዎ የሰው ዘር በሙሉ በፊቱ ይንበረከካል። ለእርሱ ቅርብ የሆኑትን ግን እነርሱን ከፍ ከፍ አደረጋቸውና ምስጋናን አቀዳጃቸው፣ ደረበላቸው፣ አለበሳቸው። በልዩ ምስጋና እንዲያመሰግኑት ፕሪቪሌጅድ ናቸው ለእርሱ ቅርብ የሆኑት
እኔና እናንተ በክርስቶስ የቀረብነው ለእግዚአብሔር ልዩ ምስጋና አለን። ጌታ ይመስገን። ሃሌሉያ። ምን እንማር ከዚህ ምዕራፍ? አንደኛ ፍጥረት ሁሉ የተፈጠረው እግዚአብሔርን ለማክበር ነው። at the end of the day ለክብርህ ሰራሃቸው ነው የሚለው መጽሐፍ ቅዱስ። ለክብሩ የተፈጠረው። ሁለተኛ እግዚአብሔርን ማመስገን የፍጥረት ሁሉ ጥሪ ነው። ኤግዘምትድ የሆነ የለም እግዚአብሔርን ከማመስገን። ሶስተኛ ከእግዚአብሔር ጋር ምስጋና ሊጋራ የተገባው ማንም የለም። እንደ እግዚአብሔር ቅዱስ፣ እንደ እግዚአብሔር ልዩ ማንም ስለሌለ፣ እንደ እግዚአብሔር ፈጣሪ ማንም ስለሌለ ከእግዚአብሔር ጋር ምስጋና ሊጋራ የሚገባው ማንም የለም። አራተኛ በክርስቶስ ወደሱ የቀረቡ ልዩ ምስጋና አላቸው። ወዳጆች ልዩ ምስጋና አላቸው። ሃሌሉያ። አቤት እንዴት በጣም ሪች የሆኑ ክፍሎች እንደሆኑ በቃ እያንዳንዱ ምዕራፍ አንዳንድ ቀን ብናጠናው በጣም ደስ ይለኝ ነበረ። መዝሙር 149 ቶሎ ቶሎ እየሄድኩ ነው። 2 ምዕራፍ ብቻ ነው የቀረኝ። አሁን ደግሞ ሁለተኛው ምዕራፍ በጣም አጭር ነው 150። መዝሙር 149 የምስጋናና የድልን ትስስር የሚያሳይ መጽሐፍ። ብዙ ጊዜ እንላለን አይደለ? ምስጋና የሚሰዋ እርሱ ያከብረኛል፣ ማዳኔን የማሳይበት መንገድ በዚያ አለ ይላል እግዚአብሔር። ስለዚህ እግዚአብሔርን ማመስገን የድል መንገድ ነው ብለን ብዙ ጊዜ አንስተን አይተናል። የምስጋናና የድልን ትስስር ደግሞ በዚህ ምዕራፍ እንደዚህ ያሳየናል። አዲስ መዝሙር ዘምሩ ይላቸዋል ሲጀምር። አዲስ መዝሙር ዘምሩ ምን ማለት ነው? አዲስ መዝሙር እግዚአብሔር ወይ እግዚአብሔር ራሱ በየዕለቱ አዲስ ምህረት ነው የሚሰጠው፣ አዲስ ጸጋ ነው የሚያፈሰው፣ አዳዲስ ድሎችን ነው በህይወታችን የሚያደርገው። ጥበቃው አዲስ ነው። ትላንት ጠብቂያቸዋለሁ ብሎ አልደከመማ። ከእግዚአብሔር ዘንድ አዳዲስ ምህረትን፣ አዳዲስ ጸጋን፣ አዳዲስ ነገሮችን እንደሚቀበል ሰው አዲስ መዝሙር አቅርቡለት ይላቸዋል። ሃሌሉያ። ሰቆቃወ ኤርምያስ ታውቁታላችሁ ይህንን ቃል ምዕራፍ 3 ቁጥር 23 ላይ ማለዳ ማለዳ አዲስ ነው ታማኝነት ብዙ ነው ይላል። ጌታ ይመስገን። እግዚአብሔር ትላንትና በማረን ምህረት አይደለም ዛሬ የሚመረን። ወደ እግዚአብሔር ምህረት ልትጠይቁ ስትሄዱ አንድ ልባችሁን የሚያበረታ እውነት ልንገራችሁ ወዳጆቼ። ወደ እግዚአብሔር ምህረት ለመጠየቅ ስትሄዱ እግዚአብሔር ትላንት በማራችሁ ምህረት እንደሚመራችሁ አታስቡ። ወይች ደግሞ መጣች አይደክማትም እንዴ ምህረት መጠየቅ? ትላንት ማርኳት አይደል እንዴ እንደሚላችሁ አታስቡ። ማለዳ ማለዳ አዲስ። ለዚህ ነው አዲስ ዝማሬ የሚገባው። እንደ አዲስ ነው የሚመረን። ታውቃላችሁ እንደ አዲስ። ለመጀመሪያ ጊዜ ይቅር ማለት ይከብዳችኋል አንድን ሰው? አይከብዳችሁም አይደለም? ግን ደግሞ 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 ሲመጣ እኛ በባህሪያችን እኔ እንደዚህ እላለሁ ብዙ ጊዜ እንደ ምሳሌ ይጠቀማል። ባንክ አለን፣ በደል የምናስቀምጥበት ባንክ አለን። ይቅር ብልሽም ባንኬ ውስጥ ግን አስቀምጨዋለሁ እና ደግመሽ ደግመሽ ስትመጪ ምን ነው አለኝ አወጣዋለሁኝ። ስቴትመንቱን ሁሉ ነው መዝዤ ማወጣው። በ1987 ዓመተ ምህረት እንዲያደረግሽኝ ይቅርታ ስትኝ እሺ አልኩሽ። በ89 ደግሞ መልሰሽ እንዲህ አልሽኝ ይቅርታ ስትኝ እሺ ይቅር ለእግዚአብሔር። አያችሁ እኛ እንሰርዛለን እንጂ አንደመስስም። እግዚአብሔር ግን ይደመስሳል። ሃሌሉያ። የሚደመስስ አምላክ ስለሆነ ፈጽሜ ደግሜ አላስባትም የሚል አምላክ ነው። አይገርምም? ደግሞ አያስባትም። ኃጢአታቸውን ደግሜ አላስብም የሚል አምላክ ነው። ታዲያ ኃጢአታችንን ደግሞ ለማያስብ ትላንት ጸጋ ሰጥቻት የለ እንዴ ዛሬ ደግሞ እንደገና እንዴት ነው ጸጋ ስጠኝ የምትለኝ ለማይል፣ ትላንት ጥበብ ሰጥቻት የለ እንዴ ዛሬ ደግሞ እንደገና ሳትነቅፍ ልግስና ስጠኝ የምትለኝ ምንድናት እቺ ደግሞ የማይል፣ ምህረቱ አዲስ የሆነ ጸጋው አዲስ የሆነ ቸርነቱ አዲስ የሆነ አዲስ መዝሙር አዲስ ምህረት ለሚሰጥ አዲስ ጸጋ ለሚሰጥ ለማይደክም ለማይታክት ለጠባቂያችን ለእረኛችን አዲስን ዝማሬ አቅርቡለት ይላል። አዲስን ዝማሬ አምልኮ የሆነ አንድ ጊዜ ቀርጸን የምናስቀምጠው ሃይማኖታዊ ልምምድ አይደለም። ከእግዚአብሔር ጋር ባለን የማያቋርጥ ግንኙነት፣ ከእግዚአብሔር ጋር የማያቋርጥ ምህረት እንደሚቀበል ሰው፣ የማያቋርጥ ጸጋ እንደሚቀበል ሰው በተገለጠልን መጠን ለእግዚአብሔር መልሰን የምንሰጠው ምላሽ ነው እንጂ የሆነ አንድ ጊዜ ቀርጸን የምናስቀምጠው እና የምንደጋግመው የሆነ የሃይማኖት ልምምድ አይደለም። ሕያው ነው አምልኳችን። አምላካችን ሕያው ስለሆነ አምልኳችንም ሕያው መሆን አለበት። አምላካችን የሚሰራ ኤቭሪዴይ የሚሰራ እኔ ሰራለሁኝ አለ ጌታ እኮ አይደለ? አባቴም እስከዛሬ ድረስ ይሰራል አለ። ኤቭሪዴይ የሚሰራ ኤቭሪዴይ የሚያድን ኤቭሪዴይ የሚምር አምላክ ኤቭሪዴይ አዲስ ምስጋና ይገባዋል። በተገለጠልን ልክ እግዚአብሔርን በየዕለቱ በአዲስ ምስጋና ልናመሰግነው ይገባል እንጂ የሆነ ሸምድደን የምናስቀምጠው የሆነ ቅርጽ ያወጣንለት ሜተድ የለንም ስለ አምልኮ ማለት ነው። ቁጥር 2 ላይ እስራኤል በፈጣሪው ደስ ይበለው የጽዮንም ልጆች በንጉሳቸው ሐሴትን ያደርጉ ይላል። ፈጣሪና ንጉስ
አድርጎ ይጠራዋል አይደለ? እስራኤል በፈጣሪው የጽዮን ልጆች በንጉሳቸው ደስ ይበላቸው ሐሴትን ያደርጉ ይላል። ፈጣሪውን በላዩ ያነገሰ ደስታው ፍጹም ነው ወዳጆች። ሌላ ነገር የነገሰበት ሰው ደስታ የለው። ፈጣሪያቸውን ስላነገሱ ግን እስራኤል በፈጣሪው የጽዮን ልጆች በንጉሳቸው ሐሴትን ያደርጉ ይላል። ደስታችን ፍጹም እንዲሆን ፈጣሪያችን ይንገስብን። የሚያልፍ ነገር አይንገስብን። የተፈጠረ ነገር አይንገስብን። ፈጣሪውን ያነገሰ ደስታው ፍጹም ነው። እግዚአብሔር የዓለማት ሁሉ ፈጣሪና ንጉስ ነው። ሁል ጊዜ እንደምንነጋገረው ግን ወደውና ፈቅደው በኪዳን ከሱ ጋር የተሳሰሩና በላያቸው ያነገሱት እነርሱ ሐሴት ያደርጉ ይላል። አንድ ቀን እኮ ፍጥረት ሁሉ ንግስናውን ጌትነቱን አምኖ ፈጣሪው መሆኑን አውቆ በፊቱ ይንበረከካል፣ አይቀርም። ግን ከዛ በፊት ቀድመው ተረድተው ቃሉን አምነው ሊመጣ ያለውን ነገር ተቀብለው ጌትነቱን የተቀበሉ ንግስናውን የተቀበሉ በፊቱ የተንበረከኩ በላያቸው ያነገሱት እነሱ ሐሴት ያደርጉ። ሳያዩ የሚያምኑ ብፁዓን ናቸው እንዳለ ጌታ ማለት ነው። አይተውማ አንድ ቀን በኃይል ሲመጣ በክብር ሲመጣ በመለከት ድምፅ ሲመጣ በፊቱ የማይንበረከክ ማን አለ? ማንም የለም። ግን አሁን ሳያዩ አምነው ንጉሳቸው ያደረጉት ከእሱ ጋር በኪዳን የተሳሰሩ እነሱ ሐሴት ያድርጉ ይላል። ቁጥር 4 ላይ እግዚአብሔር በሕዝቡ ደስ ይለዋልና የዋሃንንም በማዳኑ ውበት ያጎናጽፋቸዋል ይላል አዲስ መደበኛ ትርጉም። እግዚአብሔር በሕዝቡ ደስ ይለዋል፣ የዋሃንን በማዳኑ ውበት ያጎናጽፋል። የዋሃንን በማዳኑ ያጎናጽፋል። ይሄ የዋሃን የሚለው ትሁታን ማለት ነው። ሌላው ትርጉም ላይ ትሁታን ይላል። ማናቸው እነዚህ ትሁታን ከተባለ ማዳኑን ለመቀበል እጃቸውን የዘረጉ። ትህትና ማለት በእግዚአብሔር ፊት ምንድን ነው? እንደው ጎብጦ መሄድ ነው ወይ? ትህትና ማለት በእግዚአብሔር ፊት እንደው ራስን ዝቅ ዝቅ ማድረግ ነው ወይ? አይደለም። ራሴን ማዳን አልችልም ብለው የአዳኝ ያለህ ብለው እግዚአብሔር የላከውን መድኃኒት፣ እግዚአብሔር የላከውን መንገድ፣ እግዚአብሔር የላከውን መዳኛ ኢየሱስ ክርስቶስን ለመቀበል እጃቸውን የዘረጉ። አልችልም፣ አንተን የምትችለው መድኃኒት ያስፈልገኛል፣ አዳኝ ያስፈልገኛል፣ ራሴን ማዳን አልችልም ያሉ እነዚህ ትሁታን ናቸው። እነዚህም በማዳኑ ውበት ያጎናጽፋቸዋል ይላል። ያጎናጽፋቸዋል። ያዕቆብ 4:6 ላይ ነገር ግን ጸጋን አብልጦ ይሰጣል፣ ስለዚህ እግዚአብሔር ትዕቢተኞችን ይቃወማል ይልና ለትሁታን ግን ጸጋን ይሰጣል ይላል። ትሁታን ማለት በአጭር ቃል የሰፈር ሰው ሁሉ ትሁት እያለ የሚያደንቃቸው፣ ሲሄዱ አንገታቸውን አቀርቅረው የሚሄዱ ወይም ደግሞ ሲናገሩ ድምፃቸውን ቀስ አድርገው የሚናገሩ፣ እንደኔ በፍጥነት የማያወሩ እነሱ አይደሉም ትሁታን ወዳጆች። ትሁታን ሰዎች እንደዛ አያደርጉም እያልኩ አይደለም። ቀስ እያለ የሚናገሩ ትሁት አይደለም እያልኩኝም አይደለም። ግን ቤዚክሊ መጽሐፍ ቅዱሳዊ መገለጫው የትህትና እሱ አይደለም። የትህትና መጽሐፍ ቅዱሳዊ መገለጫ እኔ አልችልም፣ አንተ ነህ የምትችለው፣ እኔ ራሴን ማዳን አልችልም፣ ማዳን ያንተ ነው ብለው እግዚአብሔር የላከውን መድኃኒት፣ እግዚአብሔር የላከውን መፍትሄ ለመቀበል እጃቸውን የዘረጉ እንደኔና እንደናንተ ያሉት ትሁታን ማዳኑን ያጎናጽፋቸዋል ይላል። አሜን። ልጆችን እየባረካችሁ ያላችሁ ጌታ ይባርካችሁ። አሜን። ቁጥር 5 ላይ ከዛ በኋላ የእግዚአብሔር ሕዝቦች በድል አድራጊነታቸው ደስ ይበላቸው፣ ሌሊቱን በሙሉ በደስታ ይዘምሩለት ይላል። ሃሌሉያ። የእግዚአብሔር ሕዝቦች በድል አድራጊነታቸው ደስ ይበላቸው፣ ሌሊቱን በሙሉ በደስታ ይዘምሩለት። የእግዚአብሔር ሕዝቦች አያችሁ፣ ሽንፈት በሚመስል ሁኔታ ውስጥ እንኳ ቢሆኑ ድል አድራጊዎች ናቸው። at the end of the day ድል የእግዚአብሔር ስለሆነ እኛ ደግሞ የእሱ ድል ተካፋዮች ስለሆንን የእግዚአብሔር ሕዝቦች ባይመስልም ሁኔታው ባይመስልም ድል አድራጊ ናቸውና ከአሸናፊዎች በላይ ናቸውና ደስ ይበላቸው ይላል ሐዋርያው ጳውሎስ እኮ ከአሸናፊዎች በላይ ነን፣ እኛ ከአሸናፊዎች እንበልጣለን፣ በወደደን በእርሱ ከአሸናፊዎች እንበልጣለን ሲል እኮ በዛ ሰዓት የነበሩበት ሁኔታ የአሸናፊ ህይወት አልነበረም። እየታሰሩ ነው፣ እየተሰደዱ ነው፣ እየተንገላቱ ነው፣ መከራ እየተቀበሉ ነው፣ እየተደበደቡ ነው፣ እየተገፈታተሩ ነው። በጣም ብዙ ስቃይ ውስጥ ነው ያሉት። ከአሸናፊዎች እንበልጣለን ሲል ግን ምን ማለቱ ነው? በዚህ ሁሉ ውስጥ አልፎ at the end of the day ድል እግዚአብሔር ስለሆነ እኛ ደግሞ የድሉ ተካፋዮች ስለሆነ ደስ ይበለን፣ ደስ ይበለን። ሽንፈት በሚመስል ሁኔታ ውስጥ እንኳን ብንሆን ደስ ይበለን ወዳጆች። ሐዋርያት ሥራ ምዕራፍ 16 ላይ ታስታውሳላችሁ። ያችን ሟርተኛ ሴት ሐዋርያው ጳውሎስ ከኋላቸው እየተከተለች የሉል የእግዚአብሔርን መንገድ የሚነግሯችሁ እነዚህ ሰዎች የተባረኩ ናቸው ስሟቸው ምናምን ስትል ሐዋርያው ጳውሎስ የምትናገርበትን መንፈስ ስለለየው መንፈሱ ተበሳጨበት ይላል። ያንን ሙገሳ መቀበል አልቻለም። ዘወር አለና ገሰጸውና መንፈሱን ከሴትዮዋ ውስጥ አስወጣው። ከዛ በዛች ሟርተኛ ሴት የሚነግዱ የነበሩ ከሟርቷ የሚያተርፉ የነበሩ ጌቶቿ ተቆጡና እሱንና ሲላስን አስረው ወይን ቤት ጨመሯቸው ይላል። በሰንሰለት ታስረው
ከታሰሩበት ሰንሰለት መጥበቅ የተነሳ ቆሳስለው ወይን ቤት ውስጥ ተጥለው እኩለ ሌሊት ላይ ካን ዩ ኢማጂን እኩለ ሌሊት ላይ ወይን ቤት ውስጥ ነበሩ። እንደምታውቁት በሌሊት ይዘምሩ ነበረ። 16:25 ላይ በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑት ነበረ፣ እስረኞቹም ያደምጧቸው ነበር ይላል። ወዳጆቼ ይሄ እኩለ ሌሊት የሰዓት እኩለ ሌሊት ብቻ አይደለም። የሰዓት ብቻ አይደለም፣ ሁኔታው ራሱ እኩለ ሌሊት ነው። በቃ ያሉበት ሁኔታ እኩለ ሌሊት ነው። ወንጌልን ሰብካለን ብለው ወጥተው አጋንንት አስወጥተው አንዲትን ሴት ከአጋንንት እስራት ነፃ አውጥተው ግን ደግሞ በምላሹ ታስረው ቆሳስለው ተደብድበው እስር ቤት ውስጥ ተጥለው ነው ያሉት። እኩለ ሌሊትነቱ የሰዓት ብቻ አይደለም። ይሄ ሁኔታው ራሱ መሽቶባቸዋል። እኩለ ሌሊት ነው። አንዳንድ ጊዜ በቀን እኩለ ሌሊት ሊሆንባችሁ ይችላል። በቀን በጠራራ ፀሐይ እኩለ ሌሊት ሊሆንባችሁ ይችላል ያላችሁበት ሁኔታ። ግን በዚያ በእኩለ ሌሊት እግዚአብሔርን ያመሰግኑ ነበር። ሃሌሉያ! በዜማ ያመሰግኑ ነበር። እየጸለዩ በዜማ ያመሰግኑ ነበር። እስረኞቹም ያደምጧቸው ነበር። ቁጥር 5 ላይ የነበርንበትንም ክፍል ደግሜ ሄጄ ባነብላችሁ የእግዚአብሔር ሕዝቦች በድል አድራጊነታቸው ደስ ይበላቸውና ሌሊቱን በሙሉ በደስታ ይዘምሩለት ይላል። ጊዜው ሌሊት ነው፣ ሁኔታው ሌሊት ነው፣ ግን በደስታ ይዘምሩለት። ልክ እንደነ ጳውሎስ በሌሊት በደስታ እንደዘመሩለት ማለት ነው። ከዛ በኋላ ከቁጥር 6 እስከ 9 ድረስ ውዳሴ ወይንም ምስጋናና ሰይፍ ተያያዥነታቸውን ያሳየናል። ቁጥር 6 እንደዚህ ይላል አዲሱ መደበኛ ትርጉም፣ እግዚአብሔር በሕዝቡ ደስ ይለዋልና የዋሃንን በማዳኑ ውበት ያጎናጽፋል ብሎ የአምላክ ውዳሴ በአንደበታቸው ባለ 2 ልሳን ሰይፍም በእጃቸው። ዋው! በቃ እኔ እናንተን ብሆን ይችን ብቻዋን እጽፋታለሁ። የአምላክ ውዳሴ በአንደበታቸው ባለ 2 ልሳን ሰይፍም በእጃቸው ይሁን። ሁለቱም መረሳት የሌለበት ነገር ነው። ለካ የአምላክ ውዳሴ በአንደበታቸው ባለ 2 ልሳን ሰይፍም በእጃቸው ይሁን። የእግዚአብሔር ሕዝብ ትጥቅ ይህንን ይመስላል ወዳጆች። ድል የሚገኘው በእጃቸው ባለው ሰይፍ ብቻ አይደለም፣ ለካ በአንደበታቸው ባለው በእግዚአብሔር ውዳሴም ጭምር ነው። ስለዚህ የአምላክ ውዳሴ በአንደበታቸው ባለ 2 ልሳን ሰይፍም በእጃቸው ይሁን ይላል። ወዳጆቼ ዛሬ እኛ እንደ እስራኤላውያን ውጊያችን ከስጋና ከደም ጋር አይደለም። መጽሐፍ እንደሚነግረን የጦር ዕቃችንም ስጋዊ አይደለም አይደለም። ሐዋርያው ጳውሎስ በደንብ አስረግጦ ይነግረናል። ይህንን ኤፌሶን 6 ከ11 እስከ 17 የተጠቀሱትን የጦር ዕቃዎች እናውቃቸዋለን አይደል? ከራስ ፀጉራችን እስከ እግር ጥፍራችን የሚሸፍኑ የዕቃ ጦሮች እዚህ ክፍል ላይ ተጠቅሰውልናል። እነዚህን ሁሉ አንስተን ከዛስ የእግዚአብሔርን ውዳሴ የእግዚአብሔርን ምስጋና ደግሞ በአንደበታችን አድርገን ስንወጣ ድል ነሺዎች እንሆናለን ማለት ነው። ክብር ለኢየሱስ ይሁን። ቁጥር 7 እስከ 9 እግዚአብሔር ጠላቶቹን የሚቀጣው ለካ ከሆነ ቦታ የሆነ አርሚ አምጥቶ አይደለም፣ በቅዱሳኑ ነው። ለካ ጠላቶቹን መቅጣት የሚፈልገው እግዚአብሔር በእኔ እጅ ነው ሊቀጣቸው የሚፈልገው። በአንቺ እጅ በአንተ እጅ ነው ጠላቶቹን መቅጣት የሚፈልገው እግዚአብሔር። በዚህ ስራ ውስጥ መሳተፍ ደግሞ የቅዱሳን ክብራቸው እንደሆነ ደግሞ ይነግረናል። ሃሌሉያ! እና ወዳጆች ይሄ ክፍል በጣም በቃ ማረከኝ። ደግሞ መቼስ ሁሉ ነው የሚማረክሽ እንደምትሉኝ አውቃለሁኝ። ይሁን እግዚአብሔር ጠላቶቹን የሚቀጣው ለካ በእኔና በእናንተ ነው። መቅጣት የሚፈልገው በእኔና በእናንተ ነው። በዚህ ስራ ውስጥ መሳተፍ ደግሞ የእግዚአብሔርን ጠላቶች መቅጣት ለእኛ ክብራችን ነው። ለካ ክፍሉን አንብቡት ሄዳችሁ። በቃ ለቅዱሳንም ክብራቸው ይሄ ነው ይላል። ሃሌሉያ! ክብራቸው ይሄ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 3 ላይ ሐዋርያው ጳውሎስ በትዳር መካከል ስለተነሳ ጸብ ፍርድ ቤት የሄዱትን እነዛን የቆሮንቶስ አማኞች እንደዚህ ይላቸዋል፣ የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? አያችሁ፣ ወደፊት በወደቁት መላእክት ሁሉ እንድንፈርድ አታውቁምን ይላቸዋል። የእግዚአብሔር ጠላቶች የሚቀጡት በእኔና በእናንተ እጅ ነው። ይሄ ደግሞ ለእኛ ክብራችን ነው። ምን እንማር ከዚህ ምዕራፍ? አንደኛ ለሕያውና ዛሬም ለሚሰራ አምላክ የምናቀርበው አምልኮ ሕያው መሆን አለበት፣ ፍሬሽ መሆን አለበት። ፍሬሽ አምልኮ፣ በቃ ፍሬሽ የሆነ ሜርሲ፣ ፍሬሽ የሆነ ግሬስ እንደሚቀበል ሰው ፍሬሽ የሆነ አምልኮ። አሜን። ተባረኩ። እየባረካችሁ ያላችሁ አሜን ብያለሁ። ሁለተኛ ከዚህ ምዕራፍ የምንማረው እግዚአብሔር እችላለሁ በሚሉ ሳይሆን ጸጋውን በሚቀበሉ ትሑታን ደስ ይሰኛል። እግዚአብሔርን ደስ ለማሰኘት አይ ካን ዱ ኢት ማለት ያለብን ዩ ካን ዱ ኢት። አንተ ነህ የምትችለው። ማዳን ያንተ ነው።
ጸጋ አብዛልኝ ስንለው እግዚአብሔር ደስ ይሰኛል። ሶስተኛ እውነተኛ ደስታ ፈጣሪያችንን ፈቅደን በላያችን በማንገስ ነው የሚገኘው። ደስታ የራቃችሁ ሰዎች ሜክ ሹር ማን ነው በላያችሁ ላይ የነገሰው? ፈጣሪያችሁ ከሆነ ሐሴት ነው የእናንተ ህይወት የሚሞላው። አራተኛ በእጃችን ሰይፉን ቃሉን በአንደበታችን ደግሞ ውዳሴና ምስጋናውን ይዘን እንውጣ። ፈጥኛ አልፋለሁ። መዝሙር 150 አጭር ነው። መዝሙር 150 እንግዲህ ከመዝጊያው ነው ርዕሱን ራሱ የወሰድኩት። የ150 ከመዝጊያው ነው። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። ከዛ ቁጥር 1 ላይ የአምልኮን ስፍራ ያሳየናል። እግዚአብሔርን አመስግኑት፣ እግዚአብሔርን በመቅደሱ አመስግኑት፣ የሚያስደንቅ ኃይሉ ባለበት በሰማይ አመስግኑት ይላል አዲስ ትርጉም። በመቅደሱና የሚያስደንቅ ኃይሉ ባለበት በሰማይ አመስግኑት ይላል። አንደኛ በመቅደሱ ሲል በምድር ባለው መቅደስ እግዚአብሔርን አመስግኑት። ሁለተኛ ደግሞ በሰማይ የሚያስደንቅ ኃይሉ ባለበት በሰማይ እግዚአብሔርን አመስግኑት። አያችሁ፣ ሁልጊዜ እንደምንባለው አምልኮ የምድርም የሰማይም ጉዳይ ነው። ምድር ላይ አድርገን የምንተወው ጉዳይ አይደለም። ትንቢት ቢሆን ይቀራል፣ ርሳም ቢሆን ይሻራል፣ ፈውስ ቢሆን ይቀራል፣ እዛ የሚታመም የለም። አምልኮ ግን የምድርም የሰማይም ጥሪያችን ነው። በምድር በመቅደሱ አመስግኑት፣ በሚያስደንቅ ኃይሉ ባለበት በሰማይም አመስግኑት ይላል። የሰማይ አምልኮ ደግሞ ለአማኞች አንድ ቀን ሄደን የምንጀምረው አይደለም። ዛሬ በመንፈስ የምንለማመደው ነገር ነው የሰማይ አምልኮ። አሁን ዛሬ በምድር እያመለኩት ነው። የሆነ ቀን ደግሞ ሰማያዊ አምልኮ ጀምራለሁ፣ የጽዮን አምልኮ ጀምራለሁ አይባልም። መጽሐፍ ቅዱስ ደርሳችኋል ነው የሚለን ዕብራውያን ምዕራፍ 12 ቁጥር 22 ላይ። ነገር ግን ወደ ጽዮን ተራራና ወደ እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት ደርሳችኋል፣ ደርሰናል። እኔና እናንተ ዛሬ በምድር ሆነን አደሴም ታይም ደግሞ በጽዮን ሆነን እግዚአብሔርን እያመሰገን ነው እና እያመለክ ነው። ደርሰናል። አንድ ቀን አይደለም የምንደርሰው፣ ደርሰናል። እግዚአብሔርን እያመለክን ነው። ከዛ ቁጥር 2 የአምልኮውን ምክንያት ያኛው ስፍራን አሳየን። ቁጥር 1 ላይ ቁጥር 2 ደግሞ ምክንያቱን ደግሞ ይነግረናል። ስለ ስራውና ስለ ታላቅነቱ አመስግኑት ይለናል። አያችሁ፣ አምልኮ በሁለቱም ላይ ነው ቤዝ የሚያደርገው፣ በሁለቱም ላይ ነው የሚመሰረተው። እንኳን አምልኮ መዳን በሁለቱም ላይ የተመሰረተ ነው። የኢየሱስ ክርስቶስን ስራውንና ማንነቱን በመቀበል ነው መዳን የሚገኘው። እውነተኛ አምልኮ መሰረቱ የእግዚአብሔርን ማንነትና ስራውን በመረዳትና በመቀበል ነው የምናደርገው። እውነተኛ አምልኮ ሃሌሉያ። ቁጥር 3 እስከ 5 ድረስ እንዴት እንደምናመልከው ደግሞ ይነግረናል። የት እንደምናመልከው ነገረን፣ ለምን እንደምናመልከው ነገረን። ከዛ ደግሞ እንዴት እንደምናመልከው ከ3 እስከ 5 ድረስ ይነግረናል። ይሄ ክፍል በቃ በጣም ወደድኩት። የቱን ነው ማልወደው? ሁሉንም ወደድኩት። የመጀመሪያው የሚዘረዝራቸው መልካም ድምፅ ባለው የዜማ ዕቃ ሁሉ እግዚአብሔርን አመስግኑት። መልካም ድምፅ ባለው የዜማ ዕቃ ሁሉ እግዚአብሔርን አመስግኑት። ደግሜ ይናገራሉ። መልካም ድምፅ ኖሮት ከእግዚአብሔር የተከለከለ ለሰይጣን የተሰጠ ምንም አይነት የዜማ ዕቃ የለም። መልካም ድምፅ በጊዜው የነበሩ መዝሙረኛው በጊዜው ከነበሩት ዘመኑ ከፈቀደለት የዜማ ዕቃ ያስቀረው ወይንም ይሄንን አትጠቀሙ ያለው የዜማ ዕቃ የለም። መልካም ድምፅ አለው፣ ለእግዚአብሔር ነው የሚገባው። ለማን ነው የሚገባው ታዲያ? የሆነ የስጋ ለባሽን አፍንጫና ጥርስ ለማንቆለጳጳስ ነው የሚገባው መልካም ድምፅ ያለው የዜማ ዕቃ? ወይንስ የሰማይና የምድርን ፈጣሪ ስለ ስራውና ስለ ማንነቱ የምናመሰግንበት ያሉት የዜማ ዕቃዎች እንደውም አይበቁንም፣ አይገልጹልንም። አዲስ በመጣ በጣም የሚያምር ድምፅ የሚያወጣ አዲስ የዜማ ዕቃ በመጣ እንደው በፈጠሩ በዚህ ዘርፍ ያሉ አዲስ የዜማ ዕቃ በፈጠሩ ደስ ብሎን እግዚአብሔርን የምናመሰግንበት። ሁለተኛው ደግሞ በሽብሸባ አመስግኑት ይላል። ስለ አካላዊ እንቅስቃሴ ይናገራል። በሽብሸባ መልካም ድምፅ ባለው የዜማ ዕቃ ሁሉ አንደኛ በጊዜው የነበረውን ሁሉ እስከተጠቀሙ ድረስ እኛም ዘመኑ የፈቀደልንን በጊዜው ያሉትን የዜማ ዕቃዎች ሁሉ ተጠቅመን እግዚአብሔርን ልናመሰግን ይገባዋል። ዋናው ነገር ይገባዋል ወይ ነው? አዎ ይገባዋል። ከእግዚአብሔር ተቀንሶ ለሌላ ሊሰጠው የሚገባ አካል ስለሌለ እግዚአብሔርን እናመሰግናለን። ሁለተኛው በሽብሸባ አማርኛችን ሽብሸባ ይበል እንጂ እንግሊዘኛው ጋር ብትሄዱ ዳንስ ነው የሚለው። አመስግኑት ይላል። አመስግኑት። አምላኪው ወዳጆቼ ከልቡ ውስጥ ፈንቅሎት እስካደረገው ድረስ በመንፈስ እስካደረገው ድረስ
የተከለከለና የተፈቀደ የሚባል እንቅስቃሴ የለም። የምናደርግበት ሞቲቭ ግን ምንድነው? ከልባችን ፈንቅሎን ነው የምናደርገው ወይንስ ስጋችንን ደስ ለማሰኘት ነው የምናደርገው? ወይንስ እነከሌ ስላደረጉት እነሱን ኢሚቴት እያደረግን የምናደርገው? ሞቲቫችንን ነው መመርመር ያለብን እንጂ የሚያመልከው ሰው ከልቡ ፈንቅሎት ያውጣው እንጂ ያንን ነገር በመንፈስ ሆኖ ያድርገው እንጂ የተከለከለም የተፈቀደም ምንም አይነት እንቅስቃሴ የለም። ዳዊት ካስታወሳችሁ ሜልኮል ስትንቀው የሆነ ወግና ስርዓት ጠብቆ እያሰበ እያሸበሸበ አይመስለኝም ሜልኮል የናቀችው። እንደውም በታቦቱ መመለስ ከውስጡ ፈንቅሎ የወጣውን ደስታ ሳይቆጥብ እየገለጸ ነበር ስትንቀው። ሁለተኛ ሳሙኤል ላይ ከቁጥር 20 ጀምሮ ምዕራፍ 6 ከቁጥር 20 ጀምሮ በአዲሱ ትርጉም ላንብብላችሁ። በጣም ደስ ይላል። አዲሱ ትርጉም በጣም ያብራራዋል። ከዚያም በኋላ ይላል ዳዊት በእግዚአብሔር በአምላኩ ፊት በሙሉ ኃይሉ እየጨፈረና እየዘለለ ነበር ይላል። በሙሉ ኃይሉ እና ከዚያም በኋላ ዳዊት ቤተሰቡን ሰላም ለማለት ወደ ቤት ገባ። የሳኦል ልጅ ሜልኮል ልትቀበለው ወጣችና የእስራኤል ንጉሥ ዛሬ ትልቅ ስም አግኝቷል። በነገራችን ላይ ምንድነው የሚባለው? ማላገጥ ነው የሚባለው አይደለ? እያላገጠችበት ነው እንጂ እያመሰገነችው አይደለም። እዚህ ቦታ ላይ የእስራኤል ንጉሥ ዛሬ ትልቅ ስም አግኝቷል፣ በመኳንንቱ ገረዶች ፊት እንደ ቅሌታም ሽማግሌ እርቃኑን ገልጧል አለችው ይላል አዲሱ ትርጉም። አይገርማችሁ? እንዴት እንዳንቋሸሸችው፣ እንዴት እንደናቀችው። ይህ ሰውዬ እንደኛ በጣም ስርዓቱን ጠብቆ እንደዚህ ያለ አይመስለኝም። እንደዚህ እስክትሰርበው ድረስ ሚስቱ የሆነ ነገር ውስጡን ፍንቅልቅል ሲያደርገው የሆነ በቃ ከተለመደው ውጭ የሆነ ነገር አድርጓል። እያሾፈችበት ነበረ። ተዋብዬ ተባረክልኝ። የእስራኤል ንጉሥ ዛሬ ትልቅ ስም አግኝቷል፣ በመኳንንቱ ገረዶች ፊት እንደ ቅሌጣም ሽማግሌ እርቃኑን ገልጧል አለችው። ዳዊትም እንዲህ ሲል መለሰላት፣ እኔ ያሸበሸብኩት የሕዝቡ የእስራኤል መሪ ያደርገኝ ዘንድ በአባትሽና በቤተሰቡ ፈንታ ለመረጠኝ እግዚአብሔር ክብር ነው። ለማን ነው? ለመረጠኝ ለእግዚአብሔር ክብር ነው። አሁንም ቢሆን እርሱን ለማክበር፣ አያችሁ ሞቲቭ ምንድን ነው? እሱን ማክበር። እርሱን ለማክበር ከመጨፈር አልገታም። ከዚህም የባሰ ራሴን አዋርዳለሁ። ለአንቺ እንደሚመስልሽ በዓይንሽ ፊት የተናቅኩ ብሆንም በእነርሱ ፊት ራስህን አዋረድክ ብለሽ በተናገርሽባቸው ልጃገረዶች ዘንድ ግን እጅግ የተከበርኩ ሆናለሁኝ አላት። ለመረጠኝ ለእግዚአብሔር ክብር። ይሄ ነው ዋናው ሊሰመርበት የሚገባው ቃል ወዳጆች። አምልኳቸው ሲጀመር ሰው አምልኮ ቀማሽ አይደለም። አምልኮ ለሰውም አይደለም። አምልኮ አይገመገምም። አምልኮን የሚቀምሰው በአምልኮ ደስ የሚሰኘው አምልኳችንን የሚያሸተው አምልኳችንን የሚቀበለው አምልኳችን የተገባው የአምልኳችን መዳረሻ እግዚአብሔር ብቻ ነው። የምናደርገው ነገር ልባችንን እንጠይቀው። ከልባችን ጋር እንማከር። ከሰው ጋር ሳይሆን የሆነ ሰው ካስቀመጠው ሩል ጋር ሳይሆን ከልባችን ጋር እንማከር። ለእግዚአብሔር ክብር፣ ለመረጠኝ ክብር ነው። ስለመረጠኝ እንደው በቃ ደስታ ፈንቅሎኝ ነው ይህን እያደረግኩኝ ያለሁት። ለመረጠኝ ለእግዚአብሔር ክብር። በአምልኮ ጊዜ ወዳጆቼ አንድ ብቻ ነው የሚከብረው። የሚከበረው ተመላኪው ነው እንጂ አምላኪው አይደለም። በቃ ክብሬን እጥላለሁ ገና ከዚህ በላይ አለ። እሱን ለማክበር ከመጨፈር አልገታም። ከዚህም በላይ ራሴን አዋርዳለሁ። በአምልኮ ጊዜ ሊከብር የሚገባው አንድ ነው። በአምልኮ ጊዜ የሚዘረጋው አንድ ዙፋን ነው። የሚቀመጠውን በዛ ዙፋን ላይ አንድ ነው። ሌላው ሁሉ አንጋሽ ነው፣ አክባሪ ነው፣ አምላኪ ነው። አምላኪ ደግሞ የሆነ ፎርም አይጠብቅም። አምላኪ ራሱን አያይም። ስለ ራሱ አይደለም ግድ የሚለው። እኔ ምን እመስላለሁኝ፣ ሳመልክ ሳጨበጭብ ምን እመስላለሁ፣ ሳሸበሽብ ምን እመስላለሁ ሳይሆን የሚመለከው ምን ይመስላል፣ እንዴት ውብ ነው፣ እንዴት ቅዱስ ነው፣ እንዴት ጻድቅ ነው፣ እንዴት ታላቅ ነው፣ እንዴት አስደናቂ ነው። በቃ ስለሚመለከው ስለኛ አይደለም። ሃሌሉያ። ቁጥር 6 እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ብሎ ይዘጋል። ሃሌሉያ ይላል ማለት ነው። የመዝሙር መጽሐፍ የመጨረሻው ጥሪ አመስግኑ። በቃ አመስግኑ ነው። ለማመስገን ምንድነው የሚያስፈልገው አለ? መተንፈስ በቂ ነው። ምክንያቱም እስትንፋስ በራሱ ከእግዚአብሔር የተቀበልነው ስጦታ ስለሆነ ራሱን የሚያስተነፍስ ሰው የለም ከኔና ከእናንተ መሀል። ከዚህ በፊት አይተናል። አንድ ክፍል ስናጠና እርሱ እስትንፋሱን ቢሰበስብ ይላል። እግዚአብሔር ይህንን እንደ ልብ እያወጣን እያስገባን የምናወራበትን የምንተነፍስበትን አየር አድርጎ ቢሰበስብ ሰው ሁሉ እንደ ቅጠል ጠውልጎ ይወድቅ ነበር ይላል። ስለዚህ እስትንፋስ ካለን
ማመስገን አለብን። ያመስግን። መተንፈስ በቂ ነው። ላለማመስገን በቂ ምክንያት የለም። ምን እንማር? አንደኛ አምልኮ የማይቋረጥ የምድርና የሰማይ ስራ ነው። ለምድርም ለሰማይም የተደረገ ጥሪ ነው። ሁለተኛ እግዚአብሔርን ስለ ስራውም ስለ ማንነቱም እናመልከው። ሁለቱም ላይ ቤዝ እናድርግ። ስራውንም አንርሳ፣ ማንነቱንም አንተው። ሶስተኛ አምልኮ ክብራችንን ጥለን በሁለንተናችን ለእግዚአብሔር ክብር የምናቀርበው መስዋዕት ነው። አምልኮ is not about us, it's about him። ስለኛ ቢዩቲ አይደለም፣ ስለሱ ቢዩቲ ነው፣ ስለኛ አይደለም። አራተኛ እስትንፋስ እስካለን ድረስ እግዚአብሔርን ለማመስገን በቂ ምክንያት አለ። ከነዚህ 6 ቁጥሮች ይህንን ነው ያየሁት። ማጠቃለያ ባጭሩ ተናግሬ የመዝሙር መጽሐፍን ዛሬ እንጨርሳለን። ጥሩ ነው እንደውም ያለን ሰዓታችን። ማጠቃለያ ይሄ መጽሐፍ እንግዲህ ምስጉን ነው ብሎ ጀምሮ አመስግኑ ብሎ የሚጨርስ መጽሐፍ ነው። ምስጉን ነው በክፎች ምክር ያልሄደ ብለን አይደል የጀመርነው? ስለ ምስጉኑ ሰው ጀመረና ሊመሰገን ስለሚገባው ሰጥቶን ጨረሰ። 150 ምዕራፍ ካለው ከዚህ ከመዝሙር መጽሐፍ የምንማራቸውን 10 ነጥቦች ቶሎ ብዬ እነግራቸዋለሁ። የመጀመሪያ የተባረከ ህይወት ማለት በእግዚአብሔር ቃል ላይ የተተከለ በእግዚአብሔር ቃል ላይ የተመሰረተ ህይወት ነው። ምስጉን የሆነ ብለስድ የሆነ ህይወት ማለት በቃሉ ላይ ስር የሰደደ ህይወት ነው። በጽሁፍ ስለምለቀው ቴሌግራም ላይ ገብታችሁ ማግኘት ትችላላችሁ። ፈጠን ማለት አለብኝ። ሁለተኛ እግዚአብሔር በፍጥረት ሁሉ ላይና በታሪክ ሁሉ ላይ ሉዓላዊ ንጉስ እንደሆነ አይተናል። የታሪክ ባለቤት እግዚአብሔር ነው። ታሪክ ሰሪ እግዚአብሔር ነው። ታሪክን ወደፈለገበት አቅጣጫ የሚመራ እግዚአብሔር ነው። እኛ ሁላችን በዛ ታሪክ ውስጥ የምንጫወተው ገጸ ባህሪ ያለን፣ ወይ የክፉ ወይ የደግ ወይ የአማኝ ወይ የካሃዲ። ግን የታሪክ ባለቤት የፍጥረት ሁሉ ጌታ የሁሉ ንጉስ እግዚአብሔር ነው። ሶስተኛ እውነተኛ ጸሎት ለእውነተኛ ግንኙነት ከእግዚአብሔር ጋር ላለ እውነተኛ ሪሌሽንሺፕ በጣም ወሳኝ ነው። በእግዚአብሔር ፊት እውነተኛ እንሁን፣ የሆነውን እንሁን በእግዚአብሔር ፊት የሚለውን ከመዝሙር መጽሐፍ አይተናል። አራተኛ እግዚአብሔር በመከራ ጊዜ ቅርብና የሚታደግ አምላክ መሆኑን አይተናል። በመከራ ጊዜ ርቆ የሚቆም አምላክ አይደለም። ዳዊት አንድ ጊዜ በጣም ግራ ገብቶት ለምንድን ነው ርቀህ የምትመለከተኝ ብሎ ያውቃል። ግን ደግሞ በኋላ ወደ ትክክለኛው መረዳት ይመጣል። ርቆ የሚመለከት አይደለም፣ የሚቀርብ የሚታደግ አምላክ ነው። አምስተኛ አምልኮ ሲመቸን ብቻ የምናደርገው ሳይሆን የህይወት ዘይቤያችን ላይፍ ስታይላችን መሆን እንዳለበት ተምረናል። ስድስተኛ ንስሐ ግንኙነትን መልሶ ያድሳል፣ ሪስቶር ያደርጋል። እግዚአብሔር ወደሱ የሚመለስን የተሰበረ ልብ ጠግኖ ከፍ የሚያደርግ አምላክ ነው። ይህንን ከዳዊት ህይወት በተለይም ከመዝሙር 51 ላይ ተመልክተናል። ሰባተኛ ጻድቅና ኃጥአን ልዩነታቸው ፍጻሜያቸው እንደሆነ መዳረሻቸው እንደሆነ ዛሬ ላይ ላያስታውቅ እንደሚችል ግን ደግሞ ያ ያሰናክለን እንደማይገባ ዴስቲኒ ላይ እንደሆነ ልዩነታችን እግዚአብሔር አንድ ቀን በጽድቅ መፍረዱ እንደማይቀር ይህንን ተምረናል ከመዝሙር መጽሐፍ። ስለዚህ ጸንተን እንቁም ወገኖቼ። ዛሬ ላይ ጻድቅ እንደተረገመ ሰው ሲኖር ብታዩት፣ ኃጥአን ደግሞ በቃ መዝሙር 73 ላይ እንዳለው በተትረፈረፈ ህይወት ሲኖሩ ብታያቸው አንድ ቀን እግዚአብሔር በጽድቅ የሚፈርድ አምላክ መሆኑን የዴስቲኒ ልዩነት መኖሩን አውቀን ጸንተን እንቁም። ስምንተኛ እግዚአብሔር መጠጊያችን፣ እረኛችን፣ መጋቢያችን፣ ስለ እያንዳንዳችን ግድ የሚለው እያንዳንዳችንን በገዛ እጁ የሚያሰማራን የእጁ በጎች እንደሆነን ከዚህ መጽሐፍ ተምረናል። የሆነ የጀማ አምላክ አይደለም እግዚአብሔር። የፍጥረት ሁሉ ጌታ ነው፣ የፍጥረት ሁሉ አምላክ ነው። ግን ደግሞ ኢንዲቪጁዋሊ እያንዳንዳችንን በገዛ እጁ የሚያሰማራን የእጁ በጎች እንደሆነ ተምረናል ከዚህ መጽሐፍ። ዘጠነኛ የመዝሙር መጽሐፍ ዋናው ማዕከል ክርስቶስ ነው። መከራ ተቀባዩንና በዘላለም ዙፋን የነገሰውን መሲህ በጣም አጉልቶ ጥርት አድርጎ አሳይቶናል። ሁለቱንም ሚዛኑን በጠበቀ ሁኔታ መከራውን አሳይቶናል። ከዛ ደግሞ ዘላለማዊ ንግስናውንም አሳይቶናል። የመሲሁን ሁለቱንም ገጽታ ፐርፌክትሊ አይተናል በዚህ መጽሐፍ። አስረኛ ሁሉ በምስጋና ይጠቀለላል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። እስኪ አሁን እስትንፋስ ያለው እልል ማለት የሚችል ጆይፉል
ሃሌሉያ ጌታ ክብር ላንተ ይሁን። ሃሌሉያ ክብር ላንተ ይሁን አባ። ሃሌሉያ አሜን ሃሌሉያ። የኛ መልካም አባት፣ የኛ ቸር አባት፣ የኛ ደግ አሜን አባት። ሃሌሉያ የእንደገና አምላክ ስም ይባረክ። አሜን ሃሌሉያ አሜን ኢየሱስ ጌታ ሃሌሉያ አሜን